በኢየሱስ ያምናሉ፣ በኢየሱስ ነው በኢየሱስ ያምናሉ፣ በኢየሱስ ነው የሚያምኑት ብለህ ደስ ሲል ኢየሱስን ጭራሽ አብ ነው የሚሉት። ኢየሱስን ከነጭራሹ ኤግዚስት አያምኑም። ስማቸውን ኦልድ ጂሰስ እንጂ ኢየሱስ አብ ነው ብሎ ነው የሚያምኑት። ስለዚህ በስም የሚያሰማምሩ ብዙ አሉ። ስም ስላለ የሆነ ነገር ስላለ እንዳልሆነ እኔም አውቃለሁ። እነዚህ ሐሰተኞችም ኢየሱስ ኢየሱስ ነው የሚሉት እንዳልከው። የኔም ጥያቄ እሱ ጋር ነው። አሁን የኦልድ ጂሰሶቹ ላይ በቃ ልክ ነው፣ እንደዛ ነው። ኢየሱስን አብ ነው ይላሉ፣ ስጋ አልነሳም ከሰማይ ነው ይላሉ፣ ስላሴን አይቀበሉም። ትምህርታቸው እንደዛ ይተረተራል፣ ችግር የለውም። ግን እነሱም ልክ አንተ ቀደም እንዳልከው መንፈሱን ተቀብለናል ይላሉ፣ ኢየሱስን አግኝተናል ይላሉ። አሁን ኢየሱስን ማግኘት እንዴት ነው ብዬ የጠየኩ ለዛ ነው። እንዴት ነው የምታገኘው? መጽሐፍ ጠቅሰን ማውራት አለብን። እሺ ዮብ እናወራለን። ባሮክም አሁን ከስር እነሱም እናንተን እንደዚህ ይላሉ አለ ይላሉ። ኢየሱስንም እኮ አጋንንት ገብቶበታል ብለውታል። እኔ አሁን ስላልኩ ሳይሆን እንግዲህ እኔ ላለው የሚቀበል ይቀበልም፣ አይቀበል አይቀበልም። አሁን ሰዎች ስለሚሉኝ አይደለም፣ ሰዎች ስለሚሉ አይደለም። ዋናው ነገር አሁን ኢየሱስን እኔ የምልህ መሰለህ አዳኝ ኢየሱስ። የብሩኬ ፖይንት ላስረዳና ትቀጥላለህ። የብሩኬ ፖይንት ምንድን ነው? አንተም እነሱ እንደዛ ትላለህ፣ እነሱም አንተ እንደዛ ይላሉ። ሁለታችሁ መጽሐፍ ቅዱስ ይዛችኋል። ሁለታችሁም 66 ነው የያዛችሁት መጽሐፍ። ሁለታችሁም የየራሳችሁን ትርጓሜ ትጠቀማላችሁ። አንተም መጽሐፉን ትጠቅሰዋለህ፣ እሱም ይጠቅሰዋል። ማን ነው ከሁለታችሁ ልክ የሚለውን ማሳየት አትችልም ነው ነጥቡ። እኔ ልክ እኔ ማሳየት እችላለሁ። ልክ የምጠቅሰው ምንድን ነው? አንተ መጽሐፍ ቅዱስ ነው አይደለ? ልክ መጽሐፍ ቅዱስ የያዘ ሁሉ ይኸውልህ ዮቢ፣ አሁን ሞርሞኖች አሉ፣ ሌላ ጭማሪ ሃይማኖት ከገባን በጣም መጽሐፍ ቅዱስን የያዙ ብዙ አጋንንቶች አሳቾች አሉ፣ የስተት አስተማሪዎች አሉ። ሌት አለው ሌላ ቦታ ተው ሃይማኖት ውስጥ አሉ። ውስጥ እኔ ካታጎሪ ውስጥ ናቸው። ሙስሊምን በለው ኦርቶዶክስ በለው ጴንጤ በለው ኢየሱስን ሰው አይቷል አግኝቷል አላገኘህ ነው። ስታገኘው ደግሞ ቲዮሪ አይደለም በተጨባጭ ነው የምታገኘው። ህይወትህ ህያው ሲሆን ታገኛለህ። ከእግዚአብሔር ጋር ከእግዚአብሔር ጋር ህብረት ያደርጋል። የዳነ ክርስቲያን ከእግዚአብሔር ጋር ህብረት ያደርጋል። ሌላም ሰው ሊነግርህ አይገባም። ከእግዚአብሔር ጋር ህብረት ያደርጋል። ከእግዚአብሔር ጋር ይገናኛል። ከክርስቶስ ጋር ይገናኛል። እንዴት ይድናል የሚለው ላይ እናውራ። እሺ እሰማለሁ። እንዴት ይድናል የሚለው ላይ እናውራ። አሁን በደፈናው ቅድም እንዳልኩ አንተም እንደዛው እኔም እንደዚህ ስናወራ ምንም እንትኑ ግልጽ ነገር ልናሳይ አንችልም። እንዲሁ በደፈናው ነው የምንተላለፈው። እንዴት ሰው ይድናል የሚለውን ወይንም እንዴት ነው ክርስቶስን የሚያገኘው የሚለውን እስኪ መጽሐፍ ቅዱስ እየጠቀስን እናውራ አይሻልም? እሺ ጥሩ። ትጀምራለህ ወይስ ልጀምር? እሺ እኔ ልጀምር። አይ ቲንክ እሺ አሳጥረን በክርክር ሳናደርገው ለመማማር ከሆነ እሺ አሳጥረን እንነጋገር። እኔም እንትን እያለብኝ ስለሆነ እንግዲህ ድነት ድነት እንግዲህ የመጀመሪያው የእግዚአብሔር ጽድቅ በጽድቅ ይጀምራል። እግዚአብሔር የማዳን ስራ ከውስጥ ወደ ውጭ የሚሆን ነው። ልክ አዳም ፌል እንዳደረገ የእግዚአብሔር የማዳን ስራ ከውስጥ የሚጨምር ወደ ውጭ የሚል ነው። ያ ማለት ሰው መጀመሪያ ከእግዚአብሔር ጋር ጠላት ነው። ስለዚህ መጀመሪያ የሚያስፈልገው ሪኮንሳይሌሽን ነው፣ ከእግዚአብሔር ጋር እርቅ ነው። ያ እርቅ ደግሞ ሰው ከእግዚአብሔር ጋር እንዲያወራ ወይም ደግሞ ከእግዚአብሔር ጋር እንዲገናኝ የእግዚአብሔር ጽድቅ ይባላል። ጽድቅ ልትለው ትችላለህ፣ ሪኮንሳይሌሽን ልትለው ትችላለህ። ስንት ፐርሰንት የሚሆን ነው? 100% የሚሆን ነው። ከሞት ወደ ህይወት መሻገር ማለት ነው። እንዴት ነው የሚሆነው? ከመቅስበት ነው የሚሆነው። በምን? በክርስቶስ ኢየሱስ በማመን። እውነት ነው ማመን ጥምቀትን ያካታል ልትል ትችላለህ። አይካትም ብዬ አልከራከርም። አካል ነው። አዎ ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። በልቡ ያመነ ሰው ከክርስቶስ ጋር ተገናኝቷል። ከእርሱ ጋር ደግሞ በሞቱ እና ትንሣኤ በመተባበር ደግሞ ከእሱ ጋር ይጣብቃል። የኃጢአትን ኃይል ድል አድርጎ ይነሳል ማለት ነው። ስለዚህ የመጀመሪያው ጀስቲፊኬሽን ነው። ጀስቲፊኬሽን ባይ ፌዝ አሎን፣ በእምነት ብቻ የሚሆን ነው። የእግዚአብሔር ጽድቅ ቅስበታዊ ነው። ከምንድን ነው የሚድነው? ከኃጢአት ዕዳ ነው የሚድነው። ከዘላለም ሞት ነው የሚድነው። ከጨለማው ስልጣን ነው የሚድነው። ይሄ ሁለተኛ እየዳነ አይቀጥልም። አንድ ጊዜ የሚሆን ነው። ከመቅስበት የሚሆን ነው። በምን? በክርስቶስ ኢየሱስ ሞትና ትንሣኤ በማመን የሚሆን ነው። አንድ በልልኝ። ኦኬ እንዲሆነ የእግዚአብሔርን ጽድቅ አገኘ። ከዛስ መጽሐፍ ቅዱስ እየዳንን ዕለት ዕለት ቅድም ከእንትን ጋር ስነጋገር ነበር ወይ ቅድስና የሚባለው ሳንክቲፊኬሽን ነው። ሳንክቲፋይ የሚሆነው ወይ ቅድስና ውስጥ የሚገባው ኦልሬዲ የእግዚአብሔርን ጽድቅ የተቀበሉ ሰዎች ናቸው። እንዴት ነው የሚድኑት?
የነፍስ መዳን ይባላል፣ ወይም ደግሞ በአእምሮ መታደስ መለወጥ ነው። ይሄ ሂደታዊ ነው፣ ፕሮሰስ ነው። ከምንድን ነው የሚድነው? ከኃጢአት ኃይል ነው የሚድነው። ከእኔነት ነው የሚድነው። ከስጋዊነት ነው የሚድነው። ከዓለማዊነት ነው የሚድነው። በምንድን ነው የሚድነው ካል ዕለት ዕለት በቃሉ ሕይወት ብርሃን በመንፈስ ቅዱስ ኃይል በመመላለስ በፍቃደኛ ራሱን ለእግዚአብሔር በማስገዛት በጸሎት በመንፈስ ቅዱስ በቅዱሳን ህብረት እየተለወጠ ይሄዳል። ይሄም የሆነው ግን ይሄ ቅድስና ነው። ከጽድቅ ጋር አይገናኝም። ጽድቅ አግኝቷል፣ እየተቀደሰ ይሄዳል። ይሄ እንድንቀደስም ሁለተኛ ተሰሎንቄ ላይ እንደሚለው እግዚአብሔር ፈቃድ ነው ይላል። የልጁ መልክ እኛ ላይ መሳል ነው። ዘን እንድናለን ብለን የፈለገ ይሄ ቢሆን ስጋችን ግን ስቲል የሚያረጅ የሚበሰብስ ነው። የኃጢአት ኃይልም መቶ ሲለስ አልሆንም። ስለዚህ ክርስቶስ ደግሞ በሚመጣ ጊዜ ይከብራል ስጋችን። ምን ማለት ነው? የስጋ መክበር ወይ ትንሣኤ ምንለው ማለት ነው። እንድናለን ለፊውቸር የሚለው ይሄ የሚሆነው ልክ መንፈሳችን ድዳ ነው፣ ቅስበታዊ ነው። ምንድነው? ከኃጢአት መገኘት ወይም ማደር፣ ከውርደት፣ ከማርጀት፣ ከሞት፣ ከመበስበስ ይሄ ይፈጸማል ማለት ነው። ይሄ የሚሆነው ደግሞ መቼ ነው? በመምጣቱ ነው። በአካል ትንሣኤ በመንፈስ ቅዱስ ኃይል በማያልፍ ህይወት ኃይል እንነሳለን ነው። ይሄ ነው የድነት የእግዚአብሔር ፕላን። እኔ ማምነው ጨርሰ ነዋ። የስ እሺ፣ እኔም የተወሰኑ ነጥቦች ላንሳና ከዛን ጥያቄና መልስ እናደርገዋለን። ያው አጠራጠር እንድናረገው አንተም እንትን ስላለብህ ማለት ነው፣ ስለመሸብህ። እሺ፣ የመጀመሪያው ድኛለሁ የዳንኩ ነው ድናለሁ የሚለውን ለማብራራት ሞክረሃል። እሱን ኦርቶዶክሳዊ አስተምሮ ምንድነው ወይም ደግሞ መጽሐፍ ቅዱስ አስተምሮ ምንድነው የሚለውን እነግርሃለሁ። አስቀድሞ ግን ሰው ወድቋል ከአዳም የተነሳ። ቅድም እንዳልኩት አዳም በደለ። በመበደሉ ያጣው ነገር አለ። ልጅነትን አጥቷል፣ ጸጋውን አጥቷል፣ ከእግዚአብሔር ርቋል። ስለዚህ ሞትን ሞቷታል። የሞት ምንለው ማለት ነው። ሞትን ሞቷታል። እና አዳም ልጆችን ሲወልድ በራሱ መልክ ይወልድ ነበረ። እዛው ዘፍጥረት ላይ ልጁን ምንድን ነው የሚለው? በራሱ መልክ እና ምሳሌ ወለደ ነው የሚለው አይደለ? ስለዚህ ከዛ በኋላ የሚወልዳቸው ልጆች በራሱ መልክና ምሳሌ አስቀድሞ የነበረውን እግዚአብሔር የሰጠውን መልክ አጥቶት ማለት ነው። ከዛ በኋላ የሚወለድ ሁሉ እንዲህ ነው የሆነው፣ በጨለማ ውስጥ በሞት ጥላ ውስጥ አዳማዊ ማንነትን በመያዝ አሁን ከዚህ የሚያወጣው አካል ያስፈልገዋል፣ በራሱ ሊወጣ ስላልቻለ ማለት ነው። ወደሱ የሚማለድ እንደሌላ እየተረዳ ስለዚህ የገዛ ክንዱን መድኃኒት አመጣለት ይላል። የገዛ ክንዱ ነው መድኃኒት ያመጣለት ማለትም ወልድ ማለት ነው። ሰው በራሱ ሊድን ስላልቻለ ኢየሱስ ሰው ሆነና ለዓለም ሁሉ ድህነትን ሰራ። ለማሁሉ ለዓለም ሁሉ። አሁን እዚህ ድረስ እንግባባለን። አሁን ክርስቶስ ለዓለም ሁሉ የሰራውን ድህነት እንዴት እንቀበለው ላይ ልዩነት አለን። እንዴት እንቀበለው፣ መጽሐፍ ቅዱስ እንዴት እንቀበለው የሚለውን ያስተምረናል። የመጀመሪያ ድህነት ወይም ኢኒሻል ሳልቬሽን ምንለውን ሰው በቃ በእምነት ብቻ ነው የሚቀበለው የሚል ነገር ተናግሯል ወንድማችን። አንድም ቦታ ሰው በእምነት ብቻ ይቀበላል የሚል ጽሑፍ የለም። ይልቁኑ ደግሞ ራሱ ጌታ ኢየሱስ ክርስቶስ ሊያድነን የመጣው ጌታ ማለት ነው ምን ብሎ ተናግሯል? ያመነ እና የተጠመቀም ይድናል። ምስትከር ያመነ እና የተጠመቀ ይድናል እና የምትለው ሁለቱን አያይዛ የገባች ቃል ነች። ማርቆስ 16:16 ያመነ እና የተጠመቀ ይድናል፣ ያላመነ ግን ይፈረድበታል አለ። እምነት ብቻ ብሏል አላለም። እንደው ከእግዚአብሔር ጋር መታረቅ አለብን፣ የመጀመሪያው የሚቀድመው እርቅ ነው ብሏል። ትክክል። እንዴት ነው የምንታረቀው? እንዴት ነው ልጅነትን የምናገኘው? ራሱ ጌታ አላስተማረም? አስተምሯል። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። ስለዚህ ወደ እግዚአብሔር መንግስት ለመግባት የእግዚአብሔርን መንግስት ለማየት ምን ያስፈልጋል? ከውሃና ከመንፈስ መወለድ። እምነት ብቻ አለ አላለም። ሐዋርያቱ ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ እንመለከት። የራሱ የጌታን ተመልክተናል። ከጌታ የተማሩት ሐዋርያቶች ምን ብለዋል? ለምሳሌ ጴጥሮስ የሐዋርያት ሥራ ምዕራፍ 2 ላይ ስለ 3000 ነፍሳት ማለት ነው ወንድሞቹ ምን እናድርግ ብሎ ይጠይቃሉ። ጴጥሮስ ከሰበካቸው በኋላ በቃ ካመናችሁ በቂ ነው፣ ሁሉም ነገር ተጠናቋል፣ በሉ ከዚህ በኋላ ፍሬ እያፈራችሁ ኑሩ ነው ያላቸው አይደለም። አዲስ ሚዩት
ሚዩት አድርገው አዲስ የሚለውን አካውንት ሉቃስ እና እንደገባችሁ ሚዩት አድርጉ እሺ ሰዎች። ስለዚህ ጴጥሮስ በሐዋርያት ሥራ ምዕራፍ 2 ላይ በቃ ካመናችሁ በቃችሁ ምናምን አላላቸውም። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በጌታ በኢየሱስ ክርስቶስ ስም ተጠመቁ። እነዚህ ሰዎች ባመኑ ጊዜ ራሱ ማለትም ምን እናድርግ ያሉት ሳያምኑ አይሆንም መቼም። ይህን አዲሱ መደበኛም ምን እናድርግ ወንድሞቼ ምን እናድርግ ባሉ ጊዜ እንዳመኑ ያመለክታል ይላል የራሳቸው መጽሐፍ። ለማንኛውም ግን ባመኑ ጊዜ ኃጢአት ስርየት ራሱ አላገኙ። ምክንያቱም እምነታቸውን ከጥምቀት ገንጥለው በቃ በማመን ብቻ አለቀ አላሏቸውም ሐዋርያቱ። ስለዚህ የኃጢአት ስርየት ታገኙ ዘንድ ምን አላቸው? ተጠመቁ። ከሐዋርያት አንዳች እንኳን አላልንስም እኔ ቀጥታ ከጌታን የተማርኩት ያለ በጣም በጽናቱ እና በስብከቱ የምናውቀው ጳውሎስ ምን ብሏል? ወይም ምን አይነት ድነት አግኝቷል? ራሱ ጳውሎስ በሐዋርያት ሥራ ምዕራፍ 22 እና የሐዋርያት ሥራ ምዕራፍ 9 ላይ የምናገኘው የጳውሎስ ታሪክ አለ እና በደማስቆ መንገድ ጌታ በቀጥታ ያገኘዋል። ለምን ታሳድደኛለህ ይለዋል። አንተም እኔ ማሳደድ አንተ ማነ ይነጋገራሉ። ላሳጠረውና ከዛን ጌታን ምን አለው? ጌታ ሆይ ምን ላድርግ ብሎ ጠየቀ። ሳኦል አይ በቃ ጌታ ሆይ አልከኝ አምነሃል፣ በቃ በል ወደ ቤት ግባ አላለው። በቃ ከዚህ በኋላ ስበክ አላለው። ያለው ምንድነው? ወደ ከተማ ሂድ ታደርገው ዘንድ ስለታዘዘው በዚያ ይነግሩሃል አለው። በነገራችን ላይ ቤተክርስቲያን ወሳኝ ነገር ነች የምንለው ለዚህ ነው። ወይም ነገረ ቤተክርስቲያን ሰው መረዳት አለበት የምንለው ለዚህ ነው። ወደ ህብረቱን ይላከው ሰው ግንጥል አድርገ በቃ ብቻ እኔ ብቻ እምነት ብቻ አንተም ብቻ እያልክ ክርስትናን ከህብረት የምትነጥለው ግላዊ የምታደርገው ከሆነ ክርስቶስ በደሙ የሰራትን ቤተክርስቲያን እየተቃወምክ ነው የሚሆነው። መስካሪም ማያስፈልግኝ እኔ መንፈስ ቅዱስ ነግሮኛል ምናምን እያልክ እንደው ከሰባኪያን ከካህናት ምትርቅ ከሆነ በራሱ ከክርስቶስ ትምህርት እየተጋጨ ነው። ስለዚህ ምን አለው? ወደ ከተማ ሄድ ስለታዘዘው በዛ ይነግራል። በህልም ተገልጦ ደግሞ የተነገረው ማን አለ? ሐናንያ አለ። ወደ ከተማ ገባ፣ ሐናንያን አገኘው። የ3 ቀን መንገድ ተጉዞ ነው ወደ ከተማ የገባው። ካመነ በኋላ ለ3 ቀን ተጉዟል ማለት ነው። ከዛስ ሐናንያ አገኘው። ከዛ ሐናንያ መሰከረለት። በመንገድ ያገኘህ የአባቶቻችን አምላክ ምናምን ብሎ ነገረው፣ ሰበከው ማለት ነው። ከዛ በኋላስ ምን አለው? ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጥበሃል አላለው። ከኃጢአት ታጠብ ነው ያለው። ታጠብ መጪ ጊዜ ታጥበሃል አላፊ ጊዜ። የቱን ነው ያለው እሱ? መጪ ጊዜ ታጠብ። ለምን? የኃጢአት ስርየት አላገኘም። የኃጢአት ስርየት በጥምቀት በኩል እንደምናገኝ አሮጌውን ማንነታችን እንደምናጠብ እየነገረን በዚህ መልኩ የዳነው ጳውሎስ ከዛ ሮሜ 6 ላይ ምን አለ? ሮሜ 6ን ቃል በቃል ላንብላችሁና አበቃለኝ። ሮሜ ምዕራፍ 6 ቁጥር ከ1 እንጀምርና እንደዚህ ይላል። እንግዲህ ምን እንላለን? ጸጋ እንዲበዛ ራሱ የዳነበትንም እያብራራ ነው። በነገራችን ላይ የጥምቀትን ቴዎሎጂ በደንብ አብራርቶ ሮሜ 6 ላይ ጽፎልናል። በደንብ አድርጋችሁ ስሙ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ከቶ አይደለም። ለኃጢአት የሞትን እኛ እንዴት አድርገን በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ከሞቱ ጋር አንድ ለመሆን የተጠመቅነው። ከዛስ ስለዚህ ክርስቶስ በአብ ክብር ከሙታን እንደተነሳ ማን? ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት ስለተመላለስን አይልም፣ እንድንመላለስ ነው የሚለው። እንድናገኝ ማለት ነው። አማርኛው እየገባን ከሆነ እንድንመላለስ እንድናገኝ ምን? በአዲስ ሕይወት መመላለስን አዲስ ሕይወት ማግኘትን ማለት ነው። እንድንመላለስ በጥምቀት ሞትን ከእርሱ ጋር ተቀብረናል፣ በጥምቀት ከእርሱ ጋር ተቀብረናል ብሎ ይናገራል። ስለዚህ ጥምቀት ምንድነው? ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት ነው። በአዲስ ሕይወት የምንመላለስበት ነው። በሞቱ ከእርሱ ጋር ከተባበረን በትንሣኤው ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ከኃጢአት የጸደቀው ማን ነው? የሞተ። እንዴት ነው ሰው
ከክርስቶስ ጋር በሞት የሚመስለው በጥምቀት ይህንን ትልቁን ሚስጥር ዞር አድርጎ እምነት ብቻ ማለት ስህተት ነው ማለት ነው። ከዛ በኋላ ይሄ መክበር ምናምን የሚሉት ነገሮች ተነስተዋል። እንዳይበዛ እሱም በኋላ እንትን እንላቸዋለን። ብሎክ አድርግልኝ ከታች በእናትህ የሚሳደብ ሰው አለ በጣም ኢዮቤ የምትባለውን ብሎክ አድርጋት። ሞዴሬተሮች ብሎክ አድርጉ። ያው እስልምና ምን ቢሳደቡ ምን ያው ችግር የለውም። የክርስቲያን ወጉ ነው መሰደብ። ስለዚህ ምንም ብዙ ማድረግ ያስፈልግ። ኢዮብ የተናገርከውን አብዛኛውን እቀበላለሁ። አሜን። ጥያቄና መልስ እናድርገው። እሺ ቆይ አንድ ሐሳብ ሪፍሌክት አድርግበትና ምንም የራሴን አዲስ ሐሳብ አልናገር። ሐሳቤን ሪፍሌክት አድርግበት። የተናገርከውን አብዛኛውን እቀበላለሁ። በተለይ ጥምቀት ላይ የተናገርከውን እቀበላለሁ። ከሱ ጋር ከሞቱ ጋር መተባበር ነው የሚለውን እቀበላለሁ። ጳውሎስም እዛጋም እንደሚለው ኃጢአትን አሸንፈን በኃጢአት ላይ ነክሰን ኃጢአት እንዳይገዛን ከኃጢአት የበላይ የሆነን እንድንኖር የሚያደርገን በአዲስ ሕይወት የምንነሳና የምንመላለስበት እንደሆነ መጽሐፍ ቅዱስም ይነግረናል። ጳውሎስም ግልጽ አድርጎ ያስቀምጣል። ለኃጢአት የሞትን እኛ እንዴት በቃ ጸጋ እንዲበዛ በኃጢአት እንኖር እንዴ ብሎ ነው ይሄ የሚያስቀምጠው። ጥያቄው ትክክል ነው። የዳነው በጸጋ ነው ጥርጥር የለውም ብሎ ካስቀመጠ በኋላ ነው ይሄን ያመጣው። ይሄን የጠቀሰው በጥምቀት ያልከው እቀበላለሁ። ግን ወንድማችን በእምነት ብቻ እግዚአብሔር ጽድቅ አለ የሚለው ጭራሽ የለም ላልከው ሮሜ 4:5 ላይ አንድ ጥቅስ ብቻ ላንብብ። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል የእግዚአብሔር ቃል። ይቆጠራል፣ የሚቆጠር ጽድቅ ነው፣ ይቆጠርለታል ይላል። ስለዚህ ይሄን ነው ምልህ። ሌላ ቦታ ብዙ ቦታ መሄድ ይችላለሁ። ኤፌሶን 2:8 ላይም እንዲሁ ጸጋው በእምነት አድኗቸዋል፣ ይህም በስራ አይደለም የእግዚአብሔር ስጦታ ነው እንጂ ይላል። ጊፍት ነው የሚለው። ለዛ ነው የእግዚአብሔር ጽድቅ የምለው። በእርግጥ ቅድም ከሉቃስ ጋር በደንብ ተነጋግረናል። የእግዚአብሔር ጽድቅ ከስራ ፍሬ የማያፈራ የእግዚአብሔር ጽድቅ የለም። የጸደቀ ሰው የዳነ ሰው ልጅነትን ያገኝ የእግዚአብሔር መንፈስ ያለበት ሰው ፍሬ ያፈራል። ለምን? ፍሬ የሰው አይደለማ የልጁ ስለሆነ መንፈሱ ያለበት ብቻ ነው ፍሬ የማያፈራው። እውነተኛ ፍሬ ደግሞ የቸርች መሄድ፣ ቅድም ሉቃስ በደንብ ገልጾታል። መመላለስ የሚደረጉ ነገሮች አይደለም፣ ከውስጥ የሚወጡ ሰው ሊያረገው ሊያስመስለው የማይችል ሃይማኖተኝነት ማስመሰል ይቻላል። ንግግር አሁን እኔ ማወራውን በደንብ አስመስለው ማውራት ይቻላል። መጽሐፍ ቅዱስ ከፍቶ ሊሰብክ ይችላል። አንድ ሰው ሊጸልይ ይችላል። ኢየሱስ ቅድም ያልከው አጋንንት ሁሉ ሊያወጣ ይችላል ብሏል። እውነተኛ የመንፈስ ፍሬ ግን ገላትያ ላይ የተጠቀሰ አለ። እዛ ላይ እሱ ማየት ይቻላል። ስለዚህ እውነተኛ ፍሬ ሊያፈራ የሚችለው ሰው በክርስቶስ ኢየሱስ የሆነ ብቻ ነው። እንዲሁም ምልክት ነው። እውነተኛ እነዚህ ፍሬዎች የሚታይበት ሰው ካለ ድኗል። ምንም ምልክት ነው። ምንም ችግር የለው። ምንም ይሁን ምን ኦርቶዶክስ ይሁን ምናምን፣ ግን የማስመሰል እንትኖች አይደሉ። እውነተኛ ፍሬዎች እዛ ላይ ያሉ ሰው ራሱን በዛ ሊፈትሽ ይችላል። ያን ነው ምለው። እውነተኛ ክርስቲያን መጽሐፍ ቅዱስን ዕለት ዕለት የሚያነብ እውነት ለቲክቶክ ለመከራከር ሳይሆን ቁጭ ብሎ አንድ ሰው መጽሐፍ ቅዱስን የሚያጠና የሚጸልይ እግዚአብሔርን የሚፈልግ በሩን ከፍቶ ከሆነ ማንም እግዚአብሔርን መፈለግ ስለማይችል የጸደቀ ሰው ባህሪ ነው እሱ። ምንም ጥርጥር። ሮሜ ስንት ነበር ያልከው? ሮሜ 4:5 ነው ያነበብኩት። ሮሜ 4:5 ሁለት ጥቅሶች ናቸው የጠቀስካቸው። ሁለቱን ጥቅሶች እናያቸውና ከዛ ወደ ጥያቄና መልስ እንገባለን። እሺ ሮሜ 4:5 እንዲህ ይላል፣ ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። እምነት ጽድቅ ሆኖ አይቆጠርም የሚል ነገር አንስተናል። እኛ ሲጀመር አላነሳንም። እምነት ብቻ የሚል ግን የለም ነው። እምነት አያድንም ብለናል አላልም። እምነት ብቻ የሚል ግን የለም። ይኸውላችሁ ብቻ የምትለው የምትለያቸው ነገሮች አሉ። ገንጥላ የምትጥላቸው ነገሮች አሉ። ጥምቀትን፣ ቅዱስ ቁርባንን፣ አንዳንዶቹ ደግሞ የመልካም ስራን። እነዚህ ነገሮች ሁሉ ገንጥለው ይጥሉና ብቻ ሲሉ እምነትን ነጥለው ከሌሎቹ አሁን ካልናቸው ነጥለው ነው። ስለዚህ ብቻን የሚጠቀሙት ለመነጠል ነው። መጽሐፉ ደግሞ ብቻን ተጠቅሞ አልነጠለም ነው። ብቻ የሚልም የለም እንጂ እምነት አያጸድቅም፣ እምነት አያድንም አላልንም። የማይለውን የጠቀስከው ማለት ነው። ሁለተኛው ኤፌሶን ነው። ኤፌሶን
ቅድም እንደው ስጠቅሰው አልሰማህ ከሆነ አላቅም እንጂ ጠቅሼ አውርቼው ነበረ። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አሁን ቅድም ኢኒሻል ሳልቬሽን የመጀመሪያው ድህነት ብዬ ስል ስራን ሳስገባ ሰምታል? አልሰማኸኝም። በእርግጠኝነት ልትሰማኝም አትችልም። ነገር ግን ምን ነበር ለመጀመሪያ ድህነት የተናገርኩት? ወይንም ደግሞ መጀመሪያ ጌታ መጥቶ የሰራልንን ስራ ለመቀበል ያስፈልገናል ያልኩት ምን ነበር? ማመን፣ መጠመቅ አይደል? እዚህ ክፍል ላይ የተቃወመው ምንድነው? ወይም እንዳይመካ ከስራ አይደለም፣ ማንም እንዳይመካ ከስራ አይደለም ያለው ምንድነው? የመጀመሪያውን ድህነት እኛ ሰርተን ወይም ክርስቶስ ሰው እንዲሆን እንዲሞትልን እኛ ሰርተን አላመጣነው ነው እያለ ያለው። እኛስ ምን አለን? እንደዛው ነው ምናምነው። ስራ የሚያስፈልገው አለን እኮ አምነን ተጠምቀን ወደ አካሉ ከተጨመርን በኋላ ክርስቶስን ከለበስን በኋላ ፍሬ እያፈራን መኖር ነው። ፍሬ ካላፈራን ስለምንቆረጥ ላለመቆረጥ ማፍራት አለብን። ለድህነት ያስፈልጋል ምንለው እዚህ ጋር ነው ብለን አብራርተን ነበርና አሁንም ክፍሉን ካለመረዳት እምነት ብቻ የሚለውን ለመናገር ሞክራል። የለም ይልቁን እምነት ብቻ የሚለውን የሚቃወም ጥቅስ አለ። እሺ ዮቤ የለም ስላልክ ቆይ እሺ ይሄ ቨርስ ላይ ሊዳ ስትጨርስ እሺ የጀመርኳትን ጥቅስ ብቻ እምነት ብቻ የምትለውን የምትቃወም ጥቅስ ልንገራችሁ። ለምሳሌ ያዕቆብ 2:24 ላይ ሰው በእምነት ብቻ ይድናል ሳይሆን ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ይላል። በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ ብሎ ይናገራል ማለት ነው። እሺ ቀጥል። እሺ የጠቀስነው ቨርስ ላይ ብቻ የሚለውን አሳየኝ ካል ነገር ግን ለማይሰራ ይላል። አንደኛ ጽድቅ ብቻ አይደለም የሚለው ስራን ለማይሰራ ለምሳሌ ላልተጠመቀ ይላል። ቆይ ለማይሰራ ምንም ውስጥ ከተተው ጉልበትም በለው መልካም ስራ በለው የሆነ ነገርም በለው ቆይ ልጨርስ። ለማይሰራ ግልጽ ነው። ኮምፔር እያደረገ ያለው ጳውሎስ ፐርፐዝሊ ኮምፔር እያደረገ ነው። እምነትንና ስራን ኮምፔር እያደረገ ነው። ለማይሰራ ብሎ እየነገረን ነው። ኃጢአተኛውንም በዛው እንድታብራ ልጨርሳ ጠይቅኛለህ እያይዘህ ኃጢአተኛውንም በሚያጸድቅ ስለዚህ ኃጢአተኛውንም በሚያጸድቅ ለሚያምን ሰው ኃጢአተኛው የሚያጸድቀው ክርስቶስ ነው። ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እኛ የድነት መንገድ የተለያየ ነው ብለን አናምንም። አሁንም ቢሆን ይሄው እምነቱ ጽድቅ ሆኖ ይቆጠራል። ኦኬ እምነቱም ይቆጠራል ሌላም ብለን መጨመር አንችልም። ቀደም ስናወራ የነበረው እምነቱ ጽድቅ ሆኖ ይቆጠርለታል። እምነት ብቻ የሚል የለም ስላልከኝ ነው። ሌላም ቦታ በወስድህ የኤፌሶንም ቢሆን እምነቱ ጸጋ በእምነት አድኗቸዋል ይልና ሁለቱንም ጸጋውንም እምነቱንም የእግዚአብሔር ስጦታ ነው ይለዋል። ኦኬ ስለዚህ የእግዚአብሔርን አሁን የምናወራው አላቅም አውቀን ለመከራከር ከሆነ መከራከር ይቻላል። መጽሐፍ ቅዱስን ሙስሊሞችም መጽሐፍ ቅዱስ እየጠቀሱ ነው የተከራከሩ ነው ያሉት። ግን የእግዚአብሔርን ቃል አንደርስታንድ ለማድረግ አሴሆል ምንም የሚያጣላ ነገር ያለ አይመስለኝም። የእግዚአብሔር አላልም አሁን አንተ እያልከኝ ነው። አንተም ያለው አያድንም እምነት እኮ አላልም እያልከኝ ነው። ግን ለማይሰራ መሰመር አለበት። ዋናው ፖይንት እያልኩ ያለሁት የእግዚአብሔር ጽድቅ ስጦታ ነው። የእግዚአብሔር ስጦታ ነው እንጂ በእኛ አቅም ያመጣ ነው አይደለም ነው። ይሄ ከእግዚአብሔር ጋር የሚያጣላን ስለሆነ ነው። ቤዚካሊ ኤርን የምናደርገው ራሳችን የምናመጣው ሳይሆን እግዚአብሔር እንዲሁ ከታላቅ ፍቅሩ የተነሳ የሰጠን ስጦታ ነው። ጸጋ ነው። ጸጋ ስሙ ራሱ ስጦታ ነው። ለዚያውም ዲዘርቭ የማናደርገው ስጦታ፣ ዲዘርቭ ለማያደርግ ሰው፣ ለማይሰራ አቅም ለሌለው የተሰጠ ስጦታ ነው። ይሄን ነው። ይሄ መስማማት ላይ ከደረሰ ወደ ሌላው እንሂድ። እሺ መጽሐፉን ጠቀስክና ከዛ መጽሐፉ ላይ የራስን ሐሳብ ሰጥተህ በቃ የተቀመጠውን መቀበል አለብን የሚል ነገር ተናገርክ። አሁን የጠቀስከው ጥቅስ ላይ ያስቀመጥከውን ያንተን ሐሳብ አንቀበልም ስንል መጽሐፉን አንቀበልም ያልን ለማስመሰል ነውና በፍጹም አይደለም። መጽሐፉ ላይ ያንተን ሐሳብ ጭነሃል አይልም። በታሪክ ውስጥ አይታወቅም። ከሉተር በፊት እምነት ብቻ የሚለውን የተናገረ የለም። ከነቦታው መናገር እንችላለን እና
እምነት ብቻ የሚለው መጽሐፍ ቅዱስ አያውቀውም ስል አንተ ያውቀዋል ብለህ እኮ እምነት ብቻ የሚል አይደለም የጠቀስክልኝ። ለምሳሌ ምን አይነት ነገር የጠቀስከው? ነገር ግን ለማይሰራ ይላል። ይሄው ስራ የለበትም ማለት ነው አልክ። ከዛን ምንም እኔ አውዱን ይዘን ሳንፈታ እንደው አንተ ባልከው እንኳን ተቀብዬ ጥምቀት ምንድነው ላልተጠመቀ ይላሉ ያልኩ። ላልተጠመቀ ይላሉ ወይም ጥምቀትን ያስወግዳሉ ወይም ከጥምቀት ውጪ ይላሉ። አይ ስራ ካልከኝማ እኮ የመጀመሪያው ድህነት ላይ ኢኒሻል ሳልቬሽን ላይ ስራኛም አልጨመርንም እያልኩ ነው። አየ እምነት ብቻን ለማቆም ይሄድከው ጥምቀትን በመቃወም ሳይሆን ስራን እንደው የሚቃወምልኝ ጥቅስ ብለ በፍለጋ ነው። እኔም ደግሞ ኢዮብ የምቃወመው ነገር ቆይ ፖለቲካ እናድርገው። እኔ የምቃወመው ነገር የለም። ጥምቀትን አልቃወምም። ክርስቲያን የሆነ መጠመቅ አለበት። ጥምቀትን አልቃወምም። ቆይ ክርስቲያን የሆነ የጌታ ራት መውሰድ አለበት። አልቃወምም። እንደ ተቃዋሚ አታርገኝ ብዬ ነው። እሺ አንደኛ እንትን የቅድም ስጠይቅህ ቆይ ብለኸኝ ስለነበረ አሁን ቆይ ያልከኝን እያብራራው ነበር። ግን አሁን ለማሳጠር ያለ አሁን ኢኒሻል ሳልቬሽንን ተስማምተናል። ቆይ ወደ ሁለተኛው እንሂድ። ወደ አንሄድም። ቆይ አንዴ ከጥምቀት ውጪ መዳን የሚል የመጽሐፍ ቅዱስ ንባብ አስነብበኝ እስቲ። ከጥምቀት ውጪ የሆነ ብቻ ማለት ነው። እምነት ብቻ ከጥምቀት ውጪ የሆነ ገብቷል? ምን ማለት ነው እምነት ብቻ? እሺ ላስነብብ። ሌላ እምነት ብቻ ከጥምቀት ውጪ ሆኖ አሳየኝ እያልኩ ነው። እሺ ላንብብልሽ። አለን ጋይስ እያወጣሁልህ ነው። አንድ እንትንሽ በአዲሱ መደበኛ ላንብብል። ታብታብ እንዲመች በትልቁ ልቋስ። እሺ ላንብብልህ። ድምፅህን እያሰማህ ሉቃስ። ሚት ያደረኩት እኮ ድምፁ ኤኮ እንዳያረግ ብዬ። እሺ ላንብብልህ። ጥምቀት ውጭ ያልከው ስለሆነ እሺ ላንብብልህ። አንድ ስማኝ። አይ ጥቅሱ እንዳወጣው ነው። እሺ ሮሜ 10:9 ጀምሮ ላንብብልህ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህና ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ያ ጥምቀት የሌለበት መዳን አሳየኝ ስላልክ ነው። ጥምቀት የለም እዚህ ውስጥ። ሰው በልቡ አምኖ ይድናል በአፉ መስክሮ ይድናል ይላል። ይሄ እምነት ጥምቀትን ያገለለ ነው። እንግዲህ አንብቤ ያለው ያገለለ ነው ያገለለ አይደለም። እንግዲህ አንብቤ ያለው ቃሉ የሚለውን ኢየሱስ ጌታ እንደሆነ ልድገመው እንደገና ላንብበው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ጥምቀት በአፍ አይደለም መቼስ፣ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ምን እንደምታምነው በልብህ ከሙታን እንዳስነሳው በልብህ ብታምን ትድናለህና። እንዲህ ብቻ ብሎ አያበቃም። ሰው በልቡ አምኖ ይጸድቃል። እንግዲህ በልብ ነው ጥምቀት። በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና ይለናል። እሺ አሁን እያዳመጥከኝ? እሺ ከዛ ቆይ በእርሱ የሚያምን ሁሉ አያፍርም ይላልና። እንግዲህ ይሄ ነው የሚለው። እሺ ይሄ ክፍል ከጥምቀት ውጪ ነው የሚል ማብራሪያ ሰጥቷል። እንግዲህ ኢዮብ በግድ ጥምቀትን ክተተው ካልክ ኢዲት እኔ እንግዲህ አላረገውም። አንብቤ ያለው ይሄ እግዚአብሔር ቃል እንደ እግዚአብሔር ቃልነቱ እንቀበል። አንዴ ቆይ ክተተው እኮ አላልኩም። በምን ስልጣን ነው የምከተው ሲጀመር? እና የመክተት አቅሙም የለም ስልጣኑም የለም። እና እንደዚህ አይነት እንትን አትጠቀም። ክተተው አይደለም ያልኩ። የጠየቅኩ ይሄ ክፍል ከእምነትን ሲያብራራ ከጥምቀት ውጪ ተብሎ ተብራርቷል ወይ? ከጥምቀት ውጪ ተብሎ ተብራርቷል ወይ? ወይም ጥምቀትን ውጪ አድርጓል ወይ ክፍሉ ራሱ? ወይም ከጥምቀት ውጪ ነው የሚል ማብራሪያ ሰጥቷል ወይ ነው የጠየቅኩ። ምንም የማይሆን ክርክር ውስጥ ባንገባ ጥሩ ነው። በልብ ስለማመን በልብ ስለማመን በአፍ ስለመመስከር የተናገር ነው። ጥምቀትን ከከተትከው ክተተው። እኔ እኮ ጥምቀት አያድንም የሚል ክርክር ውስጥ አትክተተኝ። ቆይ ኢዮብ ነው ቆይ ኢዮብ አሁን መለስክልኛ።
አንደኛ ሚሳናለው ቆይ አሁን የሚጻፍ ቅዱስ ቆይ ኧረ ኖ ስማኝ አንዴ እንዴ አይ እስካሁን ስታወራ ነበር እኮ ረጅም ነው የምታወራው በመሃል አልገባም ውይይቱ በሰላም ይለቅ ብዬ ማለት ነው እሺ ዮቢ አንዴ ስማኝ እንዳካይ ቆይ እንድታብራራ አልጠየቅኩም አሁን እሺ ላብራራ አይደለም በቃ አልኩ አሁን የኔ ተራ ነው እሺ ስለ ቶፒኩ አይደለም ማወራው አንዴ ስማኝ ስለ አካሄድ ነው ምንም ነገር የለም ቆይ አንዴ ኧረ ቆይ ስማኝ እንዴ እያልን ያለ ነው እኔ ስለ ጥምቀት እድል ግን እንደው እንደ እንትና ጥምቀት አያድንም እስካሁን የምሰጥህን እድል እንደው እንደ እንትና አትወሰደው እስካሁን በመሃል ሳልገባ ረጅም ሰዓት እየሰጠው ነው የምሰማህና አሁንም ደጋግሜ ረጅም ላውራ አትበል እባክህ ውይይት ነው ይሄ አሁን የጠየቅኩን ጥያቄ መልሰልኛል በቂ ነው አሁን የኔ ማብራሪያ ሰዓት ነው ማለት ነው የግል አስተያየት ካለ በተራ ትሰጣለህ እስካሁንም የግል አስተያየቴን ስላልተጠቀምኩ ማለት ነው ተመልከቱ እምነት ብቻ የሚል የመጽሐፍ ቅዱስ ጥቅስ ስል የመጀመሪያው ሮሜ 4:5ን ጠቀሰ ሮሜ 4:5 ስለ እምነት ብቻ አያወራም አውዱ እንደዛ አይደለም ስራ የሚለው እዛ ክፍል ላይ ሌላ ነው ችግር የለውም ራሱ በመጣበት ግን አለና እንደው እዛ ክፍልስ ላይ ጥምቀትን ያገላሉ ይብየስል የለም ከዛን ጥምቀትን የሚያገል ጥቅስ ስል ሮሜ 10:9 ተነበበ ሮሜ 10:9 ጥምቀትን አያገልም ብቻ ሳይሆን እምነት ብቻን ያፈርሳል በደንብ አድርጋችሁ ስሙ እምነት ብቻን ያፈርሳል እምነት ብቻ ተመልከቱ እምነት ብቻ እምነት ብቻ መመስከርን አያገልም መመስከርንም ያጠቃልላል ካለ በጥቅስ እናያለን ከዛ ውጪ ግን ክፍሉ ምንድነው የሚለው እናንብበው ሰው በልቡ አምኖ እሺ ከ9 ጀምር ኢየሱስ ጌታ እንደሆነ በአፍ ብትመሰክር መመስከር አለው ከዛስ እግዚአብሔርም ከሙታን እንዳስነሳው በልብ ብታመን ማመን አለ ትድናለህ ይሄ አንደኛ ጥምቀትን እያገለለ አይደለም ምን ማለት መሰላችሁ ኢየሱስን ከሙታን አስነስቶታል ታምናለህ እርሱ ካመንከው አንተ ላይ መስራት አለበት ያመንከው ነገር አይደል እርሱ እንዴት ነው አንተ ላይ የሚሰራው በጥምቀት ከእርሱ ጋር በሞትና በትንሳኤው አንድ በመሆን እንዴት ነው መጽሐፍ ቅዱስ የምትረዱት ቀድም ሮሜ 6ን ስናነብ እንዴት ነው የተረዳው በሞትና በትንሳኤው ከእርሱ ጋር አንድ መሆን አለብህ በአዲስ ህይወት ለመመላለስ ራሱ በጥምቀት ከክርስቶስ ጋር ከሞትና ከትንሳኤው ጋር አንድ መሆን አለብን እያለ ነው ስለዚህ እግዚአብሔር ከሙታን እንዳስነሳው አምነህ አንተ ላይ እንዲሰራ ካላደረከው ማመን ከንቱ ነው አንተ ላይ መስራት አለበት ያ ማለት ቅድም የተባለው ማለት ነው ታክሞ መድኃኒቱን መዋጥ አለበት ብሎ ቅድም ወንድማችን የሰጠው ምሳሌ ማለት ነው በቃ ምትውጣው እንዴት ነው የክርስቶስ ሞት ለኔ ነው ብለ አንተ ላይ እንዲሰራ የምታደርገው እንዴት ነው በጥምቀት ነው ሮሜ ምዕራፍ 6 ላይ እርሱን ስለሚናገር ማለት ነው ከዛ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና እምነት ብቻ ሳይሆን የሚለው እዚህ ጋር መመስከርህም ለድነት ያስፈልጋል ነው የሚለው ክፍሉ እንደዛ ነው የሚለው ይሄው እንቀበላለን ይሄን ጥምቀትን ግን አያገልም አገላለሁ አላለም ክፍሉ አንተ ነህ እያናገርከው ያለው ክፍሉ ማይለውን ቅድም ያልኩ እኮ እሱ ነው ክፍሉ የማይለውን ትልና ከዛ አንተን ሐሳብ አንቀበልም ስለ ይሄው ክፍሉን አትቀበሉም ትለናለህ እሱ ስህተት ነው መጽሐፉ ላይ የራስን ሐሳብ ጭነሃል ቃል በቃል መጽሐፉ ያለውን ከመጠቀም ይልቅ መጽሐፉ ያለው ላይ አንተን ሐሳብ እንዲሸከም ታረጋውና ያንተን ሐሳብ ዞር ስናደርገው የኔንም ሐሳብ አብራችሁ ካልተቀበላችሁ መጽሐፉን እየካዳችሁ ነው የሚል ስሜት ያለው ነገር ትናገራለህ ልክ አይደለም አንድም ክፍል እንደዛ አላለም ቀድም ቃል በቃል ጌታ ኢየሱስ ጥምቀትን ለድህነት ብሎ እንደጠቀሰው ለዳግም መወለድ ብሎ እንደጠቀሰው ጠቅሼ ነበር ጥቅስ አንዱንም አላነሳውም ማርቆስ ወንጌል ምዕራፍ 16 ላይ ሰው አምኖ ብቻ ሳይሆን ተጠምቆም እንደሚድን ተናግሯል ምን ብሎ ያመነ እና የተጠመቀ ይድናል ያላመነ ይፈረድበታል ብሎ ሰው ከውሃና ከመንፈስ ካልተወለደ በቀር በቃ አራት ነጥብ ተዘጋ ካልተወለደ በቀር አማራጭ የለም ሌላ መግቢያ የለውም ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ክርስቶስን መልበስ አለበት ልጅነትን ማግኘት አለበት ይላል እምነት ብቻ የሚል አንድም ጥቅስ የለም መቀጠል ትችላለህ እሺ ሆነስትሊ ይሄን የራሴን ሐሳብ ጭኝበት አቢዩዝ አድርጌዋለሁ ይሄን ጥቅስ ሉቃስ እድሉን ልስጥህና ሪፍሌክት አድርግ ጥያቄና መልስ እኮ አለን ገና ሉቃስማ መጨረሻ ላይ አይ የክስ ትክክለኛ እሺ ፌር የሆነ ክስ አይደለም ብዬ ስላቀረብክ ነው የተናገርከው ጥምቀት የሚል የማይል ቦታ ስለ ድነት የሚል ቦታ ነው ያልከኝ እሱን ነው ያመጣሁት
ስለዚህ ብትለኝም እንግዲህ ምንም ማድረግ አልችልም። ያለውን ያሳየው ሄዶ ደግሞ ቅድም እንዳልከው ራሱን ይወልዳል ራሱን ያስወርዳል ነው ራሱን እንደዚህ አድርጎ እንደዚህ ያገኛል የሚለው ከመሰረታዊ ይሄ ድነትን አለመገንዘብ ይመስለኛል። ድነት አንተ ሄደ የምታመጣው አሁንም ጥያቄና መልሱን አራዝመነው ነው። አንተም ከቀጠል ከኔም ስቀጥል እየረዘመ ስለሚሄድ ማለት ነው። ኦኬ አይ ዶንት ኖ ሪፍሌክት ማድረግ ካለብኝ እሺ አንድ ደቂቃ ሰምራይዝ እናድርገው ሐሳባችንን። እሺ አንዴ መጨረሻ ከጥያቄና መልስ በኋላ ይኖረናል መጠቅለያ ነው። እዚህኛው ሐሳብ ላይ እናድርግና ጥያቄና መልስ ምን ጋር ቀን ነው አያሳስበኝም። ለአንተ ብዬ ነው ቀጥል። ምክንያቱም አንተን ካወራ በኋላ እኔም ስለማወራ በዛ ይረዝማል ብዬ ስላሰብኩ ነው። መቀጠል ትችላለህ፣ ችግር የለም። ያ ስለዚህ ድነቱ መጀመሪያም አሁን አንተ እንደምትለው ሄደ ምናምን አሎክ አድርገህ የምታመጣው ሳይሆን መጽሐፍ ቅዱስም ሲናገር ወልድን የሚያውቀው አብ ብቻ ነው፣ አብን የሚያውቀው ወልድና ወልድ ሊገለጥለት ከሚፈቅድ በቀር አብን የሚያውቅ የለም ብሎ ዘግቶታል። ስለዚህ የመጀመሪያው የመገለጥ ጉዳይ ነው። ክርስትና ራሱ ፍሮም ዘ ቬሪ ቢጊኒንግ ዝም ብሎ ምናምን እዚህ ስላወራን ሳይሆን ይሄ የእግዚአብሔር የመገለጥ ጉዳይ ነው። የክርስትና ህይወት ስለ ዳግም ውልደትም ሄዶ በውሃ አድርጌ ዳግም ልወለድም ብሎም ሰው ሳይሆን ለኒቆዲሞስ ሲመልስለት ኢየሱስ ዳግም ልትወለዱ ያስፈልጋችኋል ስላልኩ አታድንቅ ብሎት እንዴት እንደሆነ ሲያስረዳው ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንዲህ ነው የሚለው። ቅድም እንደተናገርኩት ኤፌክቱን ነው የምናውቀው፣ የሚሆነውን ነው የምናውቀው፣ አፌክት ሲያደርግ ነው የምናውቀው። ዳግም ተወልደን ነው ራሳችንን የምናውቀው። የእግዚአብሔር መንፈስ ገብቶብናል። ግን ወዩን ነግሮናል ጌታ። በእኔ እመኑ፣ በእኔ የሚያምን የዘላለም ህይወት ያገኛል። እኔ የዘላለም ህይወት ነኝ ብሏል። ኢየሱስ ነው የዘላለም ህይወት። ትንሣኤም ገና የሚመጣ ነው። ቀን ተቀጥሮለታል ለትንሣኤ። ኢየሱስ ነው ትንሣኤያችንም። ኢየሱስ ከሰማይ የወረድኩ እንጀራ እኔ ነኝ እኔም ብሉኝ ብሏል። አዎ እሱ ነው ይባላል። ቅዱስ የጌታ እራት የምናደርገው ጌታ በዛው ጸጋ ስለሰጠን ነው። አንዳች የምናገኘው የጌታ ጸጋ የምናደርገው መጽሐፍ ቅዱስ ሳጠና የተለየ ነገር ምንም የተለየ የሆነ ሲስተማቲክ የሆነ መካኒክስ አይደለም። ቁጭ ብዬ እግዚአብሔርን ቃል ሳነበው ኢየሱስን እየበላሁት ነው። ከእግዚአብሔር ጋር ፌሎሺፕ ሳረግ ዘሴም ቲንግ የጌታ እራት ስወስድ ዘሴም ቲንግ ከቅዱሳን ጋር ፌሎሺፕ ሳረግ እውነተኛ የዳኑ የእግዚአብሔር መንፈስ ያለባቸው የእግዚአብሔር ልጆች ጋር ፌሎሺፕ ሳረግ እውነተኛውን የሆነ የክርስትና ህይወት እየኖርኩ ነው። ስለዚህ የእግዚአብሔር ጽድቅ ላይ መጀመሪያ ተስማምተን የምንሄደው የእግዚአብሔር ጽድቅ ስጦታ ነው የመጀመሪያውና ቤዚክ ቲንግ። እሱ ደግሞ ክርስቶስ የተገለጠለት ነው። ይሄን ሊያገኘው የሚችለው በክርስቶስ በማመን ነው ዳግም ሰው የሚወለደው። እምነት ግን ሁሉም አምናለሁ ያለው ላያምን ይችላል። ቅድም እንዳልከው ሁሉም ይኸው እዚህ ውስጥ ብዙ ሰው አማኝ አምናለሁ ይላል። ቀላቅሎ ማመን። እኛ ብቻ የምንለው አንድ ነገር ብቻ ልናገር፣ ብቻ የምንለው ኢየሱስ ያድናል ሲለን እኛ ምን ተረጎመው ኢየሱስ ብቻ። ለምን ሰው ኢየሱስ ያድናል ይሄን እቀበላለሁ ይልና ሌላም በጎን ያመጣል። ያን አቮይድ ለማድረግ ነው። ኢየሱስ ያድናል ብትለኝ እንስማማለሁ። ሰው ግን ኢየሱስ ያድናል ይልና አሜን ብሎ አከላይም ይላል። ለዛ ነው እኛ ብቻ የምንለው። ዶት እያልን ነው። ብቻ ስንል እዛው ቁም እያልን ነው። በጸጋ ነው የዳን ነው ስንል በጸጋ ብቻ ስንል በጸጋም ነው የዳን ነው ብሎ ሰው ስለሚጨምር እዛው ቁም ነው። መጽሐፍ ቅዱስ ዶት ያረገበት ላይ ዶት አርግ ነው፣ አቲር ነው። ጥምቀት አያድንም። ጥምቀት የሚባል ነገር እያልኩ አይደለም። ጥምቀት የራሱ እግዚአብሔር ይሰጠናል። ቅድም እንዳልከው ሐዋርያ ጳውሎስ እንደተናገረው ከክርስቶስ ጋር በሞቱ ተመሳስለ በአዲስ ህይወት ተነስተ የምንኖርበት ህይወት ነው። ኃጢአትን ይላል እኮ ኃጢአትን አሸንፈን ለመኖር ነው። ክርስቶስ ራሳችንን እንደሱ መስቀል ላይ የሞተውን ውሃ ያዘጋጀልን ራሳችን እዛ ውስጥ ከእሱ ጋር እንድንተባበር ነው ያደረገልን በውሃ አምናለሁ። ይሄ ሮሜ 6 ላይ ያለውን ግን ከክርስቶስ ይሄ ሁሉ ሲሆን በክርስቶስና በክርስቶስ ብቻ ነው ህይወት ያለው። ሌላ ህይወት ማግኛ መንገድ የለም። በጥምቀትም በለው በሳክሪመንትስ በለው በጸሎትም በለው እግዚአብሔር ከላይ በሚሰጥ ጸጋና ጸጋ ብቻ ነው የሰው ልጅ ህይወትን የሚኖረው የሚድነው እስከ መጨረሻ የሚደርሰውም ነው። ስለዚህ የመጀመሪያው ላይ ከተስማማን ሁለተኛው ላይ ደንብ ብናወራ መልካም ይመስለኛል፣ ጉንጭ አልፋ ከምናደርገው። እሺ ያው አብዛኛው ነገር ከርዕስ ውጭ ነው የተናገርከው። እውነት ለመናገር ከርዕስ ውጭ ብቻ ሳይሆን በጣም ፋላሲ ስትሰራ ነበር። ለምሳሌ እምነት ብቻ እኛ የምንለው ሰዎች ኢየሱስ ያድናል ስንላቸው አይ እንደው ከሌም ያድናል እያሉ ስላሉ ነው አልክ። ይህ ሌላ ፋላሲ ነው። ከኢየሱስ ውጪ ሌላ ያድናል የተባለ
ካለ እሲ በኋላ ጥያቄና መልስ ላይ ታመጣልኛለህ። ከኢየሱስ ውጪ ሌላ ያድናል ብሎ የተናገረ በማስረጃ ማለት ነው። መሰለኝ ምናምን አልቀበልም። የመሰለኝ የደሳለኝ ውይይት ስላልሆነ ማለት ነው። መጽሐፍ እየተጠቀሰ እየተወራ ስለሆነ ያልተባለ ነገር የተባለ አስመስሎ ለዛ መመለስ ስትሮማን ፋላሲ ይባላል። ለኔ ስንፍና ነው። ያልተባለ ነገር ላይ መመለስ ቀላል ስለሆነ ማለት ነው። በጣም መመለስ ቀላል ነው። አሁን ለምሳሌ ሉቃስ ያልሆነውን ነገር ነው እልና ያልሆነውን ነው ምለው አስቀድሜ መልስ ስላዘጋጀው ስለሆነ ለዛ መልስ እሰጣለሁ። እሱን መሞገት ሳይሆን ራሴ ያነሳሁትን ሐሳብ ነው እየሞገትኩ ያለሁት ማለት ነው። ይሄ ስንፍና ነው፣ ልክ አይደለም። ለማንኛውም በኋላ ላይ እምነት ብቻ የሚለውን ራሱ ሌሎች የሚያድኑ አሉ ብለን ስላሰብን ወይም እንደዛ የሚሉ ስላሉ ነው የሚለውን የእምነት መስራች የእምነቱ እምነት ብቻ የሚለውን የመሰረተው ሰው ያለበትንም ማብራሪያ እንደምጠይቅ ከወዲሁ ልንገር። እሺ ዮሐንስ ወንጌልን ስለጠቀስከው እንመልከት። ዮሐንስ ወንጌል ላይ ኢየሱስ ክርስቶስ የተናገረው ነገር አለ። ምን አለ? ከኒቆዲሞስ ጋር ሲነጋገር ኒቆዲሞስን እንዲህ አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት የእግዚአብሔርን መንግስት ሊያይ አይችልም አለው። ማየት አይችልም ዳግመኛ ካልተወለደ አለው። ሰዎች እሰማለሁ ታልዩባ መተከል ይሰማል። እሺ የእግዚአብሔር መንግስት ሊያይ አይችልም አለው። ከዛ ኒቆዲሞስ ጥያቄ ጠየቀ። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? አሁን ስጋዊ ሐሳብ አሰበ ማለት ነው። እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይችላልና አለው። መወለድ ለሱ ምን ስለሆነ ከእናት ማህፀን መወለድ ስለሆነ ማለት ነው። እና ሁለተኛ ወደ እናቱ ማህፀን ገብቶ ነው ብሎ ጥያቄ ጠየቀ። ከዛን ኢየሱስ ቀድሞ ያላለውን እዚህኛው ላይ ጨምሮ ይለዋል። ምኑን? መወለጃውን ነገረው። ምን አለ? ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። አስቀድሞ የዳግም የተባለው ቀዳማዊ ልደት ስላለ ነው አይደል? ዳግመኛ ያለው የመጀመሪያው ልደት ምንድነው? ከአዳምና ምንድነው? ከእናትና ከአባት መወለድ ነው የመጀመሪያው ውልደት። ይሄ ውልደት ስጋ ነው በቃ የሚያደርገን፣ ምክንያቱም ከአዳም አዳማዊ ሆነን ስለተወለድን ማለት ነው። ሁለተኛው ውልደትስ ወይም ዳግም ውልደትስ መንፈሳዊ ክርስቶሳዊ ነው የሚያደርገን እያለ ነው። የቤተክርስቲያን አባቶች ሁሉም ይህንን ጥምቀት ብለው ነው የፈቱት። ስለዚህ ክፍል የፈቱ አባቶች ሁሉ ጥምቀት ብለው ነው የፈቱት። ከዛ ለሺህ ምናምን ዓመት አሁን ወደ 2000 ምናምን ዓመት የነበረው እምነት በቤተክርስቲያን ውስጥ ይሆነው አሁን የሆነ ሰው ተነስቶ አይኔ ዛሬ ተገለጠልኝ እኮ ካለ አዲስ ግልጠት ስለሆነ አንቀበልም። ስለዚህ እስካሁን ስናነሳ ያነሳነው ነገር ምንድነው? ይቅርታ ቆይ ሉቃስ ሞዴሬተር አለ? ሞዴሬተሮች ካላችሁ ይሄ ሰማዕቱ ምናምን የሚለውን ሚዩት አድርጉት። ካልሆነ ለሌላ ሰው ስጥና እዚህ ላለ ሰው ሞዴሬተር ስጠኝ ሉቃስ ወይ ለኔ ለብሩክ ይስጣውና የሙስሊሞች ማስታወቂያ ስለሆነ። እሺ ስለዚህ እስካሁን ስናነሳ ያነሳናቸው ነጥቦች ምንድናቸው? ቀጥታ ወደ ጥያቄና መልስ ስለምንገባ አሁን እምነት ብቻ የሚል መጽሐፍ ቅዱሳዊ ትምህርት የለም። ነገር ግን ጌታ ቃል በቃል ያመነ እና የተጠመቀ ይድናል ብሎ እምነትና ጥምቀትን ለድነት ብሎ ጠቅሷል። ጌታ ኢየሱስ ይህን አስተምሮናል። ሐዋርያቱም በተግባር ይህንን አሳይተውናል። የሐዋርያት ሥራ ምዕራፍ 2ን ጠቀስን። የሐዋርያት ሥራ ምዕራፍ 22ን ጠቀስን። ብዙ የመጽሐፍ ቅዱስ ክፍሎችን ጠቀስን። አንድ የመጨረሻ አሁንም ጥቅስ እንጠቅሳለን ማለት ነው። ምን ጠቅሳቸው ጥቅሶች መጽሐፍ ቅዱስ የሚያስተምሩን ቃል በቃል የሚሉትን ነው። እስካሁን ለጠቀስናቸው መልስ ባናገኝ እሺ። አንደኛ ጴጥሮስ ምዕራፍ 3 ላይ እንደዚህ ይላል። እኔ መጥቀስ የሚጠበቅብኝ እምነት ብቻን ማፍረስ እንጂ እምነትን ማፍረስ አይደለም። ይሄ እንዳይዘነጋ። እምነትንማ በደንብ አድርገን ነው የምንቀበለው። እምነት ብቻ ቢለውን ግን አንቀበለው፣ ምክንያቱም እንግዳ ትምህርት ስለሆነ ብለን ስለምናምን። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። ግልጽ ይመስለኛል ይሄ ሐሳብ። በኖህ ዘመን ውሃ መጥቶ ነበረ፣ 8ቱን ነፍስ አዳነ፣ ሌሎቹን አጠፋ አይደለ? ስለዚህ 8ቱ ነፍስ የዳኑበት መርከብ በውሃ የዳኑበት ነው የሚለው ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙ። ይህም ውሃ
ደግሞ ማለት ምን አለ? ጥምቀት በብሉይ ኪዳን ላይ የጥፋት ውሃ ጥምቀት ተብሎ ሲጠራ አላየንም። ምክንያቱም ያ ምን ነበረ? ጥላ ነበረ ለአዲስ ኪዳኑ ጥምቀት ማለት ነው። የአዲስ ኪዳኑ ጥምቀት አካል ነው። አካል ካለ ጥላ አለ ማለት ነው። ያኛው ጥላ ነው። ጥላ ካለ ደግሞ አካሉ ይገለጣል ማለት ነው። ስለዚህ ምን አለ? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ ሻወር አይደለም። ቤት ገብተህ እንደምትታጠበው አይደለም። ይሄ የእግዚአብሔርን ጸጋ መቀበያ ነው። እንደ ተራ ነገር እንዳትቆጥረው እያለ ነው። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ምን አለ? ትንሣኤ ነው። በቃ እኔ ለተኛ ምንም ኢዮብ ምንም ማየውን ነገር ዝም ብለህ እኔ ምንም እዛ ቤዛ አድርገህ ድነት ላይ የምንነጋገር መስሎኝ ነበር። ምንም ብተኛ ይሻላል። አይ ቲንክ ረጅም እንትን ስለሆነ ባክ ኤንድ ፎርዝ ነው የሚሆነብን። አይ ቲንክ ጥያቄና መልስ ሉቃስ ያው ቻው ካልኩ በኋላ ተመልሼ የገባሁት ቴንክ ዩ ሶ ማች አገን። መልስ እኮ አለን። ወዴት እየሄድክ ነው? ትንሽ ያው ራፕ አፕ አድርግ። ያ ኦልሞስት እኔ በቃ እንትን ብሎብኛል። የት ሄዳለህ? ማስረጃ ስጠን እንጂ ካንተ እኮ ማስረጃ እየጠበቅን ነው። ካንተ ማስረጃ እየጠበቅን ነው። የት ሄዳለህ? ማስረጃማ መች በመጽሐፍ ቅዱስ አታምንም ነው አይደለ? መጽሐፍ ቅዱስን ስትቀበሉ ነው ማስረጃ። ቅድም ስንወያይ በመጽሐፍ ቅዱስ አታምንም ነው። ስለዚህ እኮ አንተ ተቀበል። አንተ ለማይሰራ ሰው እምነቱ ጽድቅ ሆኖ ይቆጠርለታል የሚለውን እምነት አለ። አሁን ለምልልሱ ጊዜ ካለ ጥያቄና መልሱ ጋር ግቡ ይሻላል። ስለዚህ ያ ጥያቄ መልስ ማድረግ ይችላል። አንድ 5 ደቂቃ ከአንዳንድ ደቂቃ ሰጠን እንጠያቀፋለን ብለኸኝ እኮ ነው። አንድ 5 ደቂቃ አንዳንድ ደቂቃ ሰጠንና እሱ 1 ደቂቃ ይጠይቀኝ፣ 1 ደቂቃ እኔም ልመልስለት። 10 ቢሆን አይሻልም? በደንብ እንትን እንድንል 10 እኔ ወይ ሌላ ቀን ዮቢ ሰዓት ካለ ወይ ነገ ቀደም ብለን እኔ አሁን እሺ፣ ችግር የለውም። ቀን ሙሉ ከሱ ጋር ነበርኩና በጣም ቆይቻለሁ። የሌላውን ጊዜ ለሌላ እናርገውና በቃ የሌላውን ጊዜ ለሌላ እናርገውና እሺ፣ አሁን ባልከው 5 ደቂቃ እናርገው። 5 ደቂቃ ጀምሯል። ትቀድማለህ ወይስ ልቅደም? ምን መቅደም ትችላለህ? ምን 5 ደቂቃ ማለት እንዴት ነው የሚሆነው? 5 ደቂቃ አለ። በ5 ደቂቃ ውስጥ እምነት ብቻን ያሳይልኛል የምትለውን ጥያቄዎች ሁሉ መጠየቅ ትችላለህ። እኔ ደግሞ እምነት ብቻን ያፈርስልኛል ምለውን በሚሰጠኝ በኋላ 5 ደቂቃ አፈርሳለሁ ማለት ነው። ስለሱ እኮ ነው እስካሁን የተነጋገርነው። ከዛ ብናልፍ አይሻልም? ትንሽ ጥያቄ ቃል በቃል ጥያቄ። ያ ስለ ድነት ነው የተነጋገርን ያለ ነው። ድነት ላይ ጥያቄ ጠይቀኝ፣ እኔም ጥያቄ ልጠይቅህ። አንድ ደቂቃ ጥያቄ ጠይቀኝ። ጠይቅ አንተ ድነት ላይ ጠይቀኝ አንተ። እኔ ምን ጠይቃለሁ? ጥያቄ እንግዲህ እሺ ልጠይቅህ። ጠይቅ ካልከኝ ልጠይቅህ። ይኸውልህ 5 ደቂቃ አለ። በኋላ እኔ ጊዜ እንዳታስቸግረኝ ማለት ነው። በ5 ደቂቃ ውስጥ የፈለከውን ጥያቄ ከፈለክ በማብራሪያ ከፈለክ ያለ ማብራሪያ መጠየቅ ትችላለህ። ቀጥል። ያዝለት 5 ደቂቃ። ቆይ 5 ደቂቃ ሳይሆን ጥያቄማ የምጠይቅህ እኔ እጠይቅሃለሁ፣ አንተ መልስልኝ። ሚዩት ሳታረግ አላረኩም። ይሄው እየጠበቅኩ እኮ ነው። እሺ ጥያቄ ልጠይቅህ። እሺ ሰው በክርስቶስ ሲያምን የእግዚአብሔርን ጽድቅ ያገኛል? የኃጢአት ስርየትን ያገኛል? አምኖ ሲጠመቅ ያገኛል። ስንት ፐርሰንት? በፐርሰንት ማለት ምን ማለት ነው? ማለት ስንት ፐርሰንት ስለ ኦኬ የኃጢአት ስርየት ያገኛል ብለኸኛል። እስከ መቼ ያለውን ኃጢአት? ሙሉ ከተወለደ እስኪሞት ድረስ ያለውን ኃጢአት ነው ስርየት የሚያገኘው? እሺ አንደኛ ድህነት በፐርሰንት የተቀመጠበትን ስላላየ ያው ለመመለስ የኃጢአት ስርየት ነው ያልኩት። የኃጢአት ስርየት ይሄው እኔ ነኝ። ቆይ ጥያቄ እኔ ነኝ፣ የኔን ብቻ መልስልኝ። እሺ የኃጢአት ስርየት ያገኛል ብለኸኛል አይደል? አዎ። ሙሉ በሙሉ ከተወለደ ጀምሮ እስኪሞት ያለውን የኃጢአት ስርየት ነው የሚያገኘው ወይስ በከፊል ነው ወይስ እንዴት ነው የሚያገኘው? እሺ አንድ ሰው ለምሳሌ አሁን አንተ ዛሬ ብትመጣ ወደ እምነት ክርስቶስን ብትቀበልና ብታምን እስከ ዛሬ የሰራው ኃጢአት ይሰረይልሃል። ኦኬ እስከዛ ቀን ቆይ ስለዚህ ጥያቄ እኔ ነኝ የምጠይቅህ በቃ ችግር የለውም። እኔ ችግር የለውም። እያስቆም ከአንተም ጠይቀኛለህ እያስቆም ጨርሰው። ስለዚህ የሚሰረይለት ኃጢአቱ የሚሰረይለት እስከዛ ቀን ኢየሱስን እስከተቀበለ ቀን ድረስ ያለው ነው ማለት ነው። የሚሰረይለት እስከዛን ጊዜ ያለው ኃጢአቱ ይሰረይለታል። እስከዛ ቀን ድረስ ያለው ነው። የወደፊቱን አይመለከትም። ቆይ አንዴ ልመልስልህ። ለምንድነው ማሰቡ? አሁን ክፍተቱ ይሞላልሃል። ክርስቶስ የሰራለት ክርስቶስ ለኃጢአታችን ሁሉ ሞቷል። ለዓለም ሁሉ ኃጢአት ነው የሚለው ዮሐንስ መልእክት ላይ። አሁን ስለ አንድ ሰው ነው እያወራን ያለ ነው። አንድ ሰው
አምኖ ሲጠመቅ የኃጢአት ስርየት ያገኛል? አዎ ያገኛል። እስከ መቼ ያለውን? እስከዛን ድረስ። እስከዛ ቀን እስከ ጥምቀቱ ቀን ያለውን አልጨረስኩም፣ እባክህ አዳምጥ። እሺ ከዛ በኋላ ያለውስ ክርስቶስ አንዴ ደሙን ስላፈሰሰለት ኃጢአት ሲሰራ ገና እኮ ላልሰራው እኮ ነው። አንተ አሁን ሳይሰራ ይሰረይለት እያልከኝ ነው። አይ ሲሰራ ነው የሚሰረይለት፣ ሳይሰራ ኃጢአተኛም አይባልም። እኔ እኮ ጥያቄ ነው የጠየቅህ ያለሁት። እዮብ አታብራራ። እኔ ነኝ ጠያቂ እንደፈለኩ ልጠይቅህ። ስለዚህ አምኖ ሲጠመቅ አምኖ ሲጠየቅ የኃጢአት ስርየት ያገኛል። ስለዚህ እስከዛ ቀን ድረስ ያለውን የኃጢአት ስርየት ነው የሚያገኘው። የሰራው እስከዛን ሰዓት አይደለ? እስከዛን ሰዓት ያለውን የኃጢአት ስርየት ያገኛል። ከዛ በኋላ እስከዛ ቀን ያለውን ያገኛል። ደሙን ስላፈሰሰለት በንስሐ ይታጠባል። ከዛ በኋላ ሲሰራ በንስሐ የኃጢአት ስርየት ያገኛል። እሺ ለምሳሌ ኃጢአት ሰራ፣ ከዛ በኋላ ዘሞተ፣ ኃጢአት ሳይሰራ መኪና ገጨውና ሞተ፣ ይድናል አይድንም? እሺ አንደኛ መጽሐፍ ቅዱስ ቃል በቃል እንደዚህ አይነት ነገሮችን አላስቀመጠም። ግን ያስቀመጠውን እንቀበል። ዮሐንስ መልእክት ላይ ምን ብሎ ተናግሯል? ቃል በቃል ላነብልህ። እሺ ምንም አታንብብልኝ። እኔ ነኝ ጥያቄ ሰዓቴ እያለቀ ነው። አታንብብልኝ። አምጉድ አታንብብልኝ። ስፈልግ አንብብልኝ እልሃለሁ። ካልፈለግሽ ስለዚህ ኦኬ የኃጢአት ይቅርታው እስከዛ ቀን ድረስ ነው ያለው ብለሃል። እሺ መጽሐፍ ቅዱስ የኃጢአት ይቅርታ እኔ በኋላ አቀርበዋለሁ። ሙሉ በሙሉ የኃጢአት ይቅርታ ሰው እንዳገኘ ይናገራል። እሺ ተቀድሷል? ያ ሰው ሲያምንና ሲጠመቅ? አዎ መቀደስ መለየት ነው እኮ። ተቀድሷል? ከክርስትና ውጭ ካሉ ተለይቷል። ተቀድሷል? አዎ። እስከዛ ቀን ነው? እስከ መቼ ነው የተቀደሰው? ኦኬ እሱ ደግሞ አሁን ይሄ ኃጢአት መስራት አይደለ? ስለዚህ ያ ሰው አምኖ ሲጠመቅ ወደ ክርስቶስ ሲመጣ ተቀድሷል፣ ተለይቷል፣ ነጽቷል፣ አዲስ ሰው ሆኗል። እስከ መቼ? ከዛ በኋላ ያለውን ህይወት አንተ የምታውቅ ከሆነ ትነግረናለህ። እኛ ግን ያ ሰው አምኖ እምነቱን ጠብቆ እስከኖረ ድረስ ክርስቶስ እስኪመጣ ድረስ በዛው በክርስትና ጸንቶ ከቆየ ያው በቅድስና በንጽህና በድህነት ውስጥ እንደሚቆም እናምናለን። እሺ ሃይማኖቱን እስካልቀየረ እስከ መቼ? አሁን ለመስማት ፈቃደኛ አይደለም። አምኖ ሲጠመቅ ይሰማው እኮ ነው። እኔ እኮ በቂ መልስ ካገኘው በቂ ነው። አምኖ ሲጠመቅ ተቀድሷል ብለኸኛል። እስከ መቼ ነው የተቀደሰው? እስከ መቼ ማለት እስከ መቼ? ቅድስናው እስከ መቼ ነው እግዚአብሔር የቀደሰው? ቅዱስ ያደረገው እስከ መቼ ስትል እስከ መቼ የሚለውን አብራ። እሺ ቅዱስ ይባላል ከሰውየው አንጻር አድርጌ ጠይቅኛለሁ። እስከ መቼ ስትል በጊዜ ገደብ ነው? አዎ አምኖ ሲጠመቅ ቅዱስ ይባላል ወይ? የመጀመሪያው መልስልኝ። ይሄ ቅዱስ ይባላል? እሺ በቤተ ክርስቲያናችን ቅዱስ የሚለውን በሁለት መንገድ እናየዋለን። የመጀመሪያው ይባላል አይባልም? ኢዮብ ልመልስልህ እኮ ነው ወዳጅ፣ ልመልስልህ እኮ ነው። ይባላል ወይ አይባልም በለኝ። ወደሚቀጥለው ልግባ። ሰዓት አታቃጥል። አይ ምን ትቀጥላለህ? ሰዓት አልቆብሃል። ግን በእኔ ሰዓት እየመለስኩልህ ነው። በእኔ ሰዓት ነው እየመለስኩ ማለት ሰዓት ስላለቀ ማለት ነው። በቤተ ክርስቲያናችን ያው እንግዲህ ትምህርቱን ማወቅ ከሆነ የፈለግከው ይኸው በቤተ ክርስቲያናችን ሩጫቸውን ጨርሰው በቅድስና ኖረው የሄዱ ቅዱሳን ጻድቃን ምንላቸው አሉ። ወደ አለነው ክርስቲያኖ አሁን ያለነው ክርስቲያኖች ስትመለስ ወይም እንዳጠቃላይ ስለ ክርስትና ከሆነ ደግሞ የምናወራው መቀደስ መለየት ነው። ለሁሉም መቀደስን አግኝተናል፣ ክርስቲያኖች መቀደስን አግኝተዋል ብለን እናምናለን። በተለየ ሁኔታ ግን ሰው ሩጫውን ለጨረሰ ሰው ነው ቅድስና ቅዱስ እያለ የምንናገረው እንጂ ዛሬ በሩጫ ውስጥ በየቀኑ በኃጢአት በበደል ውስጥ ላለ ሰው በየዕለቱ ቅዱስ አንባባልም ነው። ስለዚህ እሺ ለአንድ ቀንም ይሁን ቅዱስ ይባላል ሲቀደስ እግዚአብሔር ሲቀድሰው የዛ ሰዓት ተቀድሷል ብለኸኝ። እሺ ሌላ ሰው ተሰብስበው ቅዱስ እንዲሉት ከሆነ ነው አይደለም? ይባላል አይባልም? ቅዱሳን ነው ቅዱስ ነው በእግዚአብሔር ዘንድ ቅዱስ ማለት ተቀድሷል። በእግዚአብሔር ዘንድማ ይኸውልህ ተቀድሶ ስለተቀደሰ ቅዱስ መሆን ይችላል ወይ ማለት እንችላለን? ቅዱስ ነው ይኸውልህ አሁን ሰዎች ተሰብስበው ልክ አሁን እናንተ እንደምትባባሉት ቅዱስ የማባባሉት። ቆይ እሱን አላልኩም። ሚዩት አድርግልኝ። የኔ ሰዓት አይደለ? ሰዓትን ጨርስ አይደል? ሚዩት አድርግ። ኖ ሁለት ጥያቄ ብቻ ልጠይቅና አንተ ጠይቀኝ። በቃ አያጠይቀኝም። በቃ ሰዓት ጨርስ። ከ5 ደቂቃ እንጨርሳለን። ይሄን የጠየቁት ጥያቄ አልመለስኩም። አዲስ ጥያቄ አልጠይቅህም። እስከ መቼ ነው ቅዱስ የሚሆነው ብያለሁ። እስከ መቼ ነው ቅዱስ ይባላል ወይ ነው የመጀመሪያው። ሁለተኛው ደግሞ እስከ መቼ ነው? 7 ደቂቃ ወስደሃል እና አልመልስ ትግል ለ5 ደቂቃ ብቻ ነው እሱ ይመልስልህ። ከፈለክ ይሄንን ጥያቄ መልስልና ወደ ኢዮባ ጥያቄ እንሄዳለን። ልጁም እየመሸበት ሰዓቱ ካለቀ በኋላ አልመልስም ማለት ሁሉ እችላለሁ። ግን ቅድም ነው የጠየቁህ እየመለስኩልን
ስለዚህ ጥያቄውን ንገረኝ አታስረዝም። አልነግርህም። እንደውም በቃ ጨረስኩኝ። የኔ ጥያቄ ሰዓት ነው። እኔ ጥያቄ ላቅርብ። እንዲህ አንተ ሰው ቅንም ነው እያስረዘምክ ነበር ኢዮብ። ይሄንማ ሳትመልስ እኔ አልመልስም። እያስቆምከኝ ነበር። አልመልስም። ባጭሩ መልስልኝ ይሄን። አይ አልመልስም። ጨረስኩ። ሰዓት ጨርሰናል። ለምሳሌ አልፈልግም። ሰዓት ጨረስኩ። እሺ መልሳለሁ፣ ችግር የለውም መልሳለሁ። ግን እንስማማ፣ አንጣላ፣ እንስማማና ምንም መስማማት መጣላት አያስፈልገውም እኮ። አንተ እየሆንክ ያለውም እንደሆነ ታውቃለህ። እኔን ብቻ ስሙኝ፣ እኔ ያልኩት ብቻ ይፈጸም ነው። ይኸውልህ ሰዓትን ጨረሰ ካለ ራሱ 2 ደቂቃ አለፈ። እኔ ግን ሰዓት ካለ ነው ኢዮብ እየጠየቅኩ ነው። ይሄን አንድ ሲጀመር ስማ አንዴ እባክህ ሚዩት አታርጋ ኢዮብ፣ ሚዩት አታርጋ ኢዮብ። እንስማማና ባጭሩ መልስልኝና ይሄን እንለፈው። እኔ አላረኩም፣ ግን ስማ አልመልስም። ሰዓት ጨረስክ። አማርኛ ግልጽ አይደለም። ሉቃስ ሞዴሬተርን ብታነሳ ጥሩ ነው፣ ለአንተ ጥሩ አይደለም። አትስት ሞዴሬተር ሌሎች ኢዮብ ቅድም ነው የጠየቅኩህ። ይሄን ጥያቄ መልስልኝ። በትህትና አልጠይቅህ፣ ሰዎችም እንዲማሩበት። ይሄ ነገር ማለት ችግር የለም። ታቀርባለህ፣ ኢዮብ ደግሞ መልስ ይሰጣል። አንዱ ሲጨርሳል፣ ሌላውም ጥያቄ ይጠይቃል። አንዱ መደረብ ሲደረብ ይከብዳል። ያ ቅድም ነው የጠየቅኩት። በቃ አንተም በል ታረቀውና ኢዮብ መልስ ይስጣው። 3 ጥያቄ 10 ደቂቃ ይሁን ብዬ ነበር ቅድም ካስታወሳችሁ። አይ ሰዓት የለም ወይ ሌላ ቀን ሲል 5 ደቂቃ እና አሁን ምንድነው ባጭሩ ጥያቄህን ጠይቀኸኛል። በነገራችን ላይ እንዳትረሱት ጥያቄ ጠይቆ ስመልስ አታብራራ እያለ ሁሉ እያስቆመኝ ነበር። ስመልስ ነበር ማለት ነው። እስካሁን ቅዱስ ይባላል የሆነ ሰው ከዳነ በኋላ ልክ አምኖ ሲጠመቅ ቅዱስ ይባላል ያለ። አዎ ቅድስናን አግኝተዋል መባል የሚባል መጣ። ግን ማን ነው የሚለው? ሰዎች ከሆነ ሰዎች በስሙ ነው የሚጠሩት። ቅዱስ ቅዱስ የመባባል ጉዳይ አይደለም ክርስትና። ቅድስናን የማግኘት ስለማግኘት ከሆነ ግን አግኝተዋል። በይበልጥ ደግሞ ቤተክርስቲያናችን ሩጫውን ለጨረሰ ሰው ቅዱስ እከሌ ብላ ትላለች። ምክንያቱም ያ ሰው ከዛ በኋላ ወደ ኃጢአት ወደ በደል አይመለስም፣ ሩጫውን ጨርሶ ወደ አምላኩ ሄዷልና። ልክ እንደ ክህነት ማለት ነው። ለምሳሌ ክርስቲያኖች ሁሉ ካህን ይባላሉ። ልዩ ክህነት ደግሞ የሚነገርላቸው አሉ። አሁን ካህን የሚባለው ክርስቲያኖች ሁሉ ይሄ ለሌሎቻችሁ ነው። እዚህ ላይ ደግሞ ልጠይቅ ብለህ እንዳትመጣ ሳጨርሳል። ካህን የሚባለው ክርስቲያኖች ሁሉ ከምን አንፃር ነው? አሁን ሌላ ወሬ በኋላ ይደርሳል። ኧረ እባክህ እኔ ሰዓት ነው ጥያቄዎቹ እኔ ልተኛ ነው ቅድም እያልኩ እኮ ነው። ላፊ ታይም ጨረስኩ። በቃ አሁን የኔ ጥያቄ ሰዓት ነው እንዴ? ስለዚህ ወደ ጥያቄ ወደ ሌላ ማብራሪያ ያስፈልገው። አንደኛ ጥያቄን ጠይቀኝ። ጥያቄው ከጠየቀ በኋላ የኔን ትክክለኛውን መልስ ትናገራለህ፣ እኔም ትክክለኛውን መልስ አቀርባለሁ። የሱ ተሳሳተውን በእርግጥ ቅዱስ የሚባለው እስከ መቼ እንደሆነ አሁንም አልተመለሰልኝም። እንኳን ማብራሪያ ይስጥበት። ቆይ ባሮክ መሀል አትግባ ፕሊዝ። ሰዓቱ ልነግርህ ነው። ሉቃስ ከገባ ሉቃስ ይግባ። ቆይ 2 ከ7 ወሬ ሊያልቅ ነው። ከ8 5 ደቂቃ ሲጨምር ከ13 ይጨርሳል። ኢዮባ ጥያቄ እንቀጥል። ኖ ጥያቄ ከመጠየቅ አልመለሰልኝም። አንድ ጥያቄ አልመለሰልኝም። እንዳልተመለሰልኝ ያዝልኝ። ለአድማጩ እስከ መች ቅዱስ ይባላል የሚለውን አልመለሰልኝም። እሺ ጎይ ጠይቀኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ማን ነው ያድናል የተባለው እዚህ ክፍል ላይ? ክፍሉን አንብባ መጽሐፍ ቅዱስን በተገቢው መንገድ አንብቦ እንደዚህ ጥያቄ ከሆነ ታይም ይፈጅ ነው። አንድ ቨርስ ነጥዬ ቆይ ይሄ አውጥቼ ነው የማነበው። ቀስ ብዬ ማንበብ ከሆነ ይሄ አውጥቼ አንብቤ ነው ይሄ ነው አልልህ። አንደኛ ጴጥሮስ ንገረኝ። አንደኛ ጴጥሮስ ቆይ አንዴ አንደኛ ጴጥሮስ ንገረኝ። እየጠበቅኩ ነው። ቆይ ደቂቃ ፈጅቷል እሱ። ስንት ደቂቃ ነው የፈጀን? 9 ደቂቃ አለኝ። እሺ 9 ደቂቃ የለም። ታይምህን ጠቅላላ እየተጨቃጨከ ነው። በትክክለኛው ታይም ጠይቅ። ችግር የለም። ከፈቀድኩ እሰጥሃለሁ። አንደኛ ፒተር ፍርሃት እንዴ? እሺ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21። እሺ አንደኛ ጴጥሮስ 3:21። ቶሎ አንባዋ፣ ሰዓት አትግደል። እኔ እንኳን ላንብ እያልኩኝ ጊዜ እንኳን አልገደልኩብህም ነበር፣ ግን ይመች ምን እንደወለደው ስለምናውቅ ማለት ነው። ቀጥል። ችግር የለውም። አንባዋ። ታዲያ ምን እየጠበክ ነው? በራሴ እኮ ነው የማነበው። እሺ እኔ ጊዜን አትግደልብኛ። ከፈራ በቃ እኔ መወያየት አልፈልግም መጠየቅ አልፈልግም ብለህ መዝጋት ትችላለህ።
አንብቤን የጠየኩ ቃል በቃል አንብቤ ይሄው ፊት ለፊት ያስቀምጬ ነው የጠየኩት ማለት ነው። ራሴ ላነብ ብሎ እስካሁን ድረስ አልከፈተም። በስማ ኧረ በጣም እንትን አትበለኝ። ከፍቼዋለሁ እያነበብኩ ነው እንዴ። ድምፄን ከፍ አድርጌ ላንብብ። 3:20 ነው ያልከኛል። 21 እሺ። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ከሀያ ጀምሮ እናነበዋለን። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ ይኸው ለምን አልተውም ተመልሶልኛል። አየው እንደዚያ ክሮስ ቼክ ይኸው ሰው ላይ ይኸው ለምንድን ነው ይመለስልህ? አልመልስ ቅድም ተመልሶልኛል ብለህ እኮ እኔን አስቆምከኝ። ኖ ይኸውልህ ተመልሶልኛል አይደለም። ኢዮብ ለምን እንደዚህ አይነት አንዴ ቆይ በጌታ አታጫጫው። ጥቂት ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ አልፈልግም። የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም ይላል። አልፈልግም። ምን ሆነ ነው? ይኸው አልፈልግም። በቃ እንደዚህ ግን የእግዚአብሔር ቃል ላይ ቆመር አትጫወት። ሌላ ጊዜ ሌላ ጥያቄ እኔ የጠየኩህ አይነት ጥያቄ ጠይቅ። በእግዚአብሔር ቃል እንደዚህ አይደረግም። ይሄ ነውር ነው። አረ በጌታ ስም ደግሞ አንተም ከሳሽ ሆነ ነው። በእግዚአብሔር ቃል እንደዚህ አይደረግም። ያሳዝናል። ጥያቄ ስማ፣ በጣም ነው እንትን የምትለው በጌታ ስም። እሺ የሐዋርያት ሥራ ምዕራፍ 22 ላይ ያለውን ታሪክ ነው የምጠይቀህ። ጳውሎስ ድህነትን ያገኘው ወይንም ደግሞ ያመነው በደማስቆ መንገድ ነው ወይስ ደማስቆ ከተማ ገብቶ ሐናንያን ሲያገኘው? ጳውሎስ ድነትን ያገኘው እንግዲህ ድነት አሁን ጳውሎስ እዚህ ያገኘው መቼ ነው? ድነትን አብራራ አላልኩም። ያገኘው መች ነው? ድነት ሰው ድነትን እንዳገኘ የሚያውቀው እግዚአብሔር ነው እንጂ ሰው አይደለም። እሺ ያመነው መች ነው? ኦኬ ያመነው እዛው ጌታ ሲገለጥለት። በጣም ጥሩ። ያመነው በነገራችን ላይ አንድ ነገር ቅድም በመኪና ቢገጭ ብሎ ጠይቆኝ ነበር ይድናል አይድንም ብሎ። አሁን ግን እኔ ስጠይቀው እግዚአብሔር ነው የሚያውቀው ሰው አያውቅም አለ ማለት ነው። እንዳትረሱት እሺ። በደማስቆ መንገድ ነው ያገኘው። የኃጢአት ስርየት አግኝቷል አላገኘም? ባመነ ጊዜ ቅድም ስለ እምነት ነው የተናገርነው። ችግር የለውም። ባመነ ጊዜ የኃጢአት ስርየት አግኝቷል ወይስ አላገኘም? በደማስቆ መንገድ አይ ዶንት ኖ። ያኔ አምኗል። እውነተኛ እምነት ይሁን እምነት ሲጀመር እውነተኛ እምነት ፕሮዲዩስ የሚሆነው ነው። አግኝቷል ወይስ አላገኘም? በዛ ሰዓት ኢንካውንተር አድርጓል። ካንተ ጋር ማወራው ክርስቲያን ነኝ አንድ አማኝ። የኃጢአት ይቅርታ በሰማይ በእግዚአብሔር ዘንድ የሚከናወን ነው በሄቨን። እሺ አንዴ ቁጥር 16 ላይ አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ይለዋል። ለምንድን ነው እሱ በደማስቆ መንገድ አምኖ የኃጢአት ስርየት ያገኘው? ግን ከ3 ቀን በኋላ በደማስቆ ሐናንያን አግኝቶት ተጠመቅ ካሉ በኋላ ለምን ይህን የኃጢአት ስርየት ጊዜው ለምን ተለያየ? ካመነና ከተጠመቀ መካከል ማለት ነው። ግልጽ ነው። ቅድም ነገርኩህ እኮ መቼ ነው ያመስት ላይ ኢንካውንተር አድርጓል። በዛ ሰዓት ኢንካውንተር አድርጓል። እውነተኛ እምነት ከልብ በደማስቆ መንገድ ብለኛል። ወደ ኋላ አትመለስ። በደማስቆ መንገድ ብለኛል። ኢንካውንተር አድርጓል ብያለሁ። እምነት ከልብ የሚወጣ ነው፣ ፕሮዲዩስ የሚደረግ ነው። ስሬት አላገኘም። ኧረ ስማኝ፣ ከልብ ስሬት አላገኘም። እየሰማህ እኮ ነው። ምንድን ነው እየነገርኩህ እኮ ነው ያለሁት። ከልብ የሚወጣ ፕሮዲዩስ የሚሆነው እምነት ሐናንያ ተጠመቅ የኃጢአት ስርየትን ታገኛለህ፣ ስሙን የጠራ ተጠመቅ። ኧረ ስማኝ፣ ስለ እምነት አብራራ አላልኩም እኔ። እንደዚህ አይነት ቆራርጠህ እንደዚህ አይነት መልስ እኔ አልመልስልህም። አትልፋ። እሺ ችግር የለውም። ለምን እንደማትመልስ ስለማቅ ብዙ አልጫነም። ያ ምንም ጥቅም የለውም። ዮሐንስ ወንጌል ምዕራፍ 3 ላይ ችግር የለውም። ዮሐንስ ወንጌል ምዕራፍ 3 ላይ ስክሪፕቸር የጠየቀኝ ስክሪፕቸር ላይ ይሄ ማለት አይ ቲንክ ጀነራል ስለ ድነት ብናወራ ጥሩ ነበር። እሺ ጥያቄ ሰዓት ላይ ምን ይሰራል ወዳጄ? እሺ ዮሐንስ ስንት ነው? ዮሐንስ ስንት ነው? መጀመሪያ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ቃል በቃል እያነበብኩት ነው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም አለው። እሺ ከውሃና ከመንፈስ መወለድ ለዳግም ውልደት ይጠቅማል ብለህ ታምናለህ ወይስ አታምንም? አምናለሁ እንጂ። እሺ ከውሃና ከመንፈስ መወለድ ጥምቀት ነው? ጥምቀት ነው፣ ግን የምድር የውሃ ጥምቀት አይደለም።
ለምን ከሕዝቅኤል ነው ቀጥታ ቃሉን የጠቀሰው ከሕዝቅኤል 36 ነው ኢየሱስ። ቆይ ከሕዝቅኤል 36 ነው የጠቀሰው። አልጠየቅኩም ከምን ጠቀሰው ብዬ አልጠየቅኩም። የጠየቅኩ የምን ጥምቀት ነው? የምን የውሃ አይደለም ብለኛል። የምን ልነግርህ እኮ ነው። በምድር ሳይሆን በምድር ይኸውልህ አጥማቂው ጌታ ነው። ጥሩ ውሃ ረጭባቸዋለሁ ከኃጢአታቸውም ይነጻሉ። ሕዝቅኤል 36 እዛም ውሃ ነው የሚለው ወዳጄ። ኧረ ስማኝ እሺ፣ እናንብበው። አልጠየቅኩም። ይኸውልህ ከምን የሚለውን አልጠየቅኩም። አማርኛ አይሰማህም? ከፍተን እናንብበው። የምን ጥምቀት ነው? የምን ጥምቀት? የምን ከፍተን እናንብበው። አልፈልግም። እሱን አልጠየቅኩም። እኔ የምን ጥምቀት? እሺ ቦታው የሚለው እሺ ቦታው የሚለው ቆይ እሺ ስማኛ፣ ቦታው የሚለው ሕዝቅኤልን አልጠየቅኩም። አማርኛ አይሰማህም? የጠየቅኩ የውሃ ጥምቀት ካልሆነ የምን ጥምቀት ነው? ኦ ማይ ጎድነስ ሪቦርን የሚያደርግ ከኃጢአት የሚያጥብ የምን ጥምቀት? ምን የሚያረግም ቆይ እንዴ ምን የሚያረግም ብዬ አልጠየቅኩም። ሲጀመር ወርዱ እዛ ጋር ቆይ ዮሐንስ 3 ላይ ያልከኝ አንድ አይነት ወርድ ነው። ከውሃና ከመንፈስ የሚለው አማርኛው ነው እና የሚለው እንጂ አንድ ወርድ ነው። ሰው የሚወለደው ከሁለት ቆይ በእናትህ ልጨርስልህ እንዴ? ጥያቄ ነው የጠየቀኝ። ስማ አትጨርስ። ቀደም እንዲህ ነበር ስታረግ ነበር። ሰው ከውሃ ተወልዶ ከመንፈስም ዳግም አይወለድም። ሁለት ጊዜ ውልደት የለም። ውልደት አንዴ ነው። እሺ ቆይ እና የሚል የለም ነው ያልከው አይደል? አማርኛው ነው እና የሚለው ነው ያልኩ። ወርዱ የግሪኩ ወርድ አንድ ቃል ነው። የግሪኩ ወርድ አንድ ቃል ነው። ኧረ ስማ አውጣው ግሪኩን። እሺ ግሪኩን አውጣው ቶሎ በል። ቆይ እሺ ታይም ሰጣለሁ እሱን ለማሳየት ችግር የለውም። ይሄኛው ታይምን ተጠቀም አሳያለሁ። እኔ ነኝ ሰዓት ሰጪው እኔ ነኝ። የኔ ሰዓት ነው አንተ አይደለም። አውጣው ግሪኩን አውጣው። እሺ አሁን ቪዲዮ ማብራት ምናምን ታይም ይሄድብሃል። ጨርስና እኔ እሰጥሃለሁ። ታይም አትግደል። ታይም እኔ የምናገረውን ስማ መጀመሪያ ሰጣለሁ። ይሄ ታይም ላይ ሰጣለሁ። ግሪኩን አውጣው። አልፈልግም አይደለም የምፈልገው። እኔ ጠያቂ አይደለም ሶ እኔ ያው የምፈልገው ማስረጃውን አውጣው። ግሪኩን ወንድሜ ከፍትልሃለሁ አልኩ። እሺ ማውጣት ትችላለህ? አውጣለን። ሉቃስ አውጣው። ቪዲዮ ማብራት አይመቸኝም። አውጣው። ግሪኩን አውጣው። ሉቃስ አውጣለን ያልከው ግሪክ ያልከው አንተ ነህ። ይሄ ነው እንግዲህ አሁን አንተ ለመረበሽ ፈለክ። አየህ ለመረበሽ ፈለክ። ኧረ በጌታ እኔም ስጠይቅ እንደዚህ ስትሆን እንደዛ አላልኩም። ስለዚህ ጥያቄ ጠይቀኝ ልመልስ። ካልሆነ ቶ በቃ ካልሆነ ምንም ቶ ይኸው መልስ አውጣና አሳያልኩ እኮ። ወይ መድኃኒዓለም እኔ አሳያለሁ ብያለሁ እኮ። ታይምን ተጠቀም። አሁን ታይምን ጨርስ። አሁን ካሜራ ማብራት አይመቸኝም። ከፈለግ ሉቃስ ካሜራ ላይ ስላለ ሉቃስ የግሪኩን ይሄን ቨርስ ስማኝ አንድ ጊዜ እንዴ። ቶ አልፈልግም ስማኝ እንጂ አልፈልግም። የኔ ሰዓት ነው። እሺ ለምን እንደሆነ ልናገር። እሺ የጠየቀውን ጥያቄ ልናገር። እሺ ከውሃና ከመንፈስ የሚለው ለምን ትናገራለህ? አላሳይም አልክ አይደለ? አላሳይም አልክ አይደል? በቃ አቆምኩትና ሌላ ጥያቄ እየጠየቅኩ ነው። ማርቆስ 16 ላይ እሺ እንዲህ ይላል። ማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። የሚድነው ምን ያደረገ ነው? ያመነ የተጠመቀ። እሺ ታምናለህ እንደዛ ብለህ? የሚፈረድበት ምን ያደረገ ነው? እዛው የሚፈረድበት ምን የሆነ ነው? እሱ የኔ ጥያቄ ሰዓት ነው። የሚፈረድበት ደግሞ ያመነ የተጠመቀ ነው የሚድነው። ይድናል። ያመነ የተጠመቀ ይድናል። ያመነ የተጠመቀ ይድናል። ግን ሳይጠመቅ ሲቀር እናንተ እንደምትሉት አይፈረድበትም። መጽሐፍ ቅዱስ የሚለው ችግር የለውም። እሺ አዳምጣው። ያላመነ ይፈረድበታል። አዳምጥ ሄሎ አዳምጥ። ለመዳን ማመንና መጠመቅ ያስፈልጋል ብለህ ታምናለህ? ለመዳን ለምን አላምንም እንዴ? ያ ኦፍ ኮርስ። በጣም ጥሩ እግዚአብሔር ይስጥልን። ጥምቀት ለድህነት ብሎናል ወንድማችን። ጥምቀት ለድህነት አላልኩም። ለድህነት ከሆነ ጥምቀት የራሱ ሮል አለው። ጥምቀት የራሱ ሮል አለው። ቅድም ጨርሰናል። ጥምቀት የራሱ ሮል አለው። ሰው ቅድም ከሉቃስ ጋር ጨርሰናል። የኔ ሰዓት ነው። አንዴ በቃ ዝም ብለህ ታዲያ እየቆራረጥክ የፈለግከውን ነገር እያልክ ወይ ልመልስ እንጂ ምንም አልቆራረጥኩም ወዳጄ። አንተ ግራ ገብቶ ነው። በቃ ተው። መጽሐፉ የሚለውን ግን ላሳያችሁ። መጽሐፉ የሚለውን ላሳያችሁ። ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል። እንስማማለን። ብሎ የጠቀሰው ምንና ምንን ነው? ለመዳን ብሎ የጠቀሰው ምንና ምንን ነው? ምን እና ምን? ለመዳን ምን እና ምን? ለመዳን አይልም። ምንም ብሎ አልጠቀሰም። ያመነ የተጠመቀም ይድናል፣ ያላመነ ተፈርዶበታል ነው የሚለው። 4 ነጥብ። እሺ በቃ አለቀ። እንዳለው ሰዶ አንዴ እምነት ለመዳን ነው በዚህ ክፍል መሰረት። ይኸውልህ
አሁን እምነትም በለው እምነት ራሱ በዚህ ክፍል መሰረት እምነት ለመዳን ነው። እምነት ራሱ አያድንም። የሚያድነው ኢየሱስ ነው። እምነት ሳይሆን የሚያድነው ኢየሱስ ነው። ኢየሱስን በእምነት ነው የምንቀበለው። ኢየሱስን በእምነት ነው የምንቀበለው። እሺ ቆይ እምነት አያድንም። እሺ እምነት አያድንም ብለኝ ኖ እምነት ምንድነው? አዎ ማርያምን አምነህ ትድናለህ እንዴ? አንተ እንደምትለው ሰው እኮ ብዙ ነገር ያምናል። ማርያምን ስለማመን አላወራም። ሰው ብዙ ነገር ያምናል። የሚያድነው ኢየሱስ ነው። አንዴ እምነት አያድንም አይደል? እምነት በራሱ እምነት ብቻ አያድንም። እምነት እንዴ እና አንተ ገብርኤልን አምነህ ልድን ፈለክ እንዴ? እምነት ብቻ ኢየሱስ ነው የሚያድነው። ስለ ገብርኤል ማመን መቼ አወራን? ኢየሱስ ነው የሚያድነው። ኢየሱስ ብቻ ነው የሚያድነው። ኢየሱስ ግን መቀበያው መንገድ ነው። እምነት መቀበያው መንገድ። አንዴ ጨረስን። በቃ ሰዓቴንም ጨረስኩኝ። አሁን 2 ደቂቃ አለ። በ2 ደቂቃ ማጠቃለያ እንስጥ። 2 ደቂቃ ያዝለት። ዋናውን ጉዳይ አግኝተናል፣ ጨርሰናል። ከ20 ሆኗል። 22 ሲል ታበቃለህ ወንድማችን። ቀጥል። እሺ ቴንክ ዩ ሶ ማች። ምንም በደንብ ብናወራ ጥሩ ነበር። ዋናው ቅድም ስነጋገር ነበር ከወንድሜም ጋር የሰው ልጅ በኃጢአትና በበደሉ ሙት ነው። በእግዚአብሔር ቸርነት በሆነ በጸጋ የሆነ ጸጋ ማለት ሰው ዲዘርቭ የማያደርገው ለማይገባ የተሰጠ የእግዚአብሔር ስጦታ ማለት ነው። በዛ ስጦታ መሰረት የእግዚአብሔር ቃል እንደሚናገር ለተቀበሉት ሁሉ በክርስቶስ ኢየሱስን ላመኑት የዘላለም ሕይወት ይሰጣቸዋል። የሚያድነው ኢየሱስ ብቻ ነው። ቅድም ኮሜንት ሲጽፍ ነበር ኢየሱስ ብቻ ስትል ሌላውን አግልሃል ሲሉ፣ ኢየሱስ እኔ መንገድ ሕይወት ነኝ ብሏል። በር ነኝ፣ የበጎች መግቢያ በር ነኝ ብሏል። ኢየሱስን ያመነ ከእግዚአብሔር አብ ከመንፈስ ቅዱስ ጋር ህብረት ይኖረዋል፣ ይገናኛል፣ ፌሎሺፕ ያደርጋል ማለት ነው። የዘላለም ሕይወት ያገኛል፣ የእግዚአብሔርም ጽድቅ ያገኛል። የእግዚአብሔር ልጅ ስልጣን ይሰጠዋል። በእሱ የሚያምን የልጅነት ስልጣን ነው የሚሰጠው። የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ሲሆን ደግሞ የእግዚአብሔር መንፈስ በውስጡ ይኖራል። ስለዚህ ከእግዚአብሔር ጋር አሁን ልጆች ናቸው እንጂ ባሪያ አይደላችሁም እንደሚል የእግዚአብሔር ቤተሰብ ይሆናል ማለት ነው። አውትሳይደር ሳይሆን ፋሚሊ፣ የእግዚአብሔር ልጅ ይሆናል። እንዴት ሆኖ? በአንዱ መታዘዝ በክርስቶስ ኢየሱስ ብቻ ጸድቅ ያለው ጻድቅ ነኝ ስለ እኔ የክርስቶስ ጽድቅ ለእኔ ተቆጥሮልኛል እያልኩ ነው። ዕብራውያን 10:10 ላይና 10:14 የሚለውን ዋንስ ፎር ኦል የሆነ ቅድስናን አግኝቷል በክርስቶስ ኢየሱስ ያመነ። ያ ደግሞ 10:14 ላይ ዕብራውያን ለዘላለም ፍጹማን አደረጋቸው ይላል። ስለዚህ በክርስቶስ የሚያምኑ ቅዱሳን ይሆናሉ ማለት ነው። የእግዚአብሔር ልጅ ይሆናሉ ማለት ነው። ከዛ በኋላ ኢየሱስ ግን ሴቪየር ብቻ ሳይሆን ሎርድም ነው፣ አዳኝም ጌታም ነው ብሎ ነው አንድ ሰው የሚቀበለው። ስለዚህ በኢየሱስ ጌትነት ስር ለዘላለም ይኖራል። ሊቀ ካህን ሆኖ በክርስቶስ ኢየሱስ ውስጥ ሆኖ ከእግዚአብሔር ጋር ለዘላለም ይኖራል። ዕለት ዕለት የተቀደሰ ዕለት ለክርስቶስን የመሰለ በሰላም ሰዓት አልቋል ነው የተባልከው። ያ በአእምሮ መታደስ ክርስቶስን የመሰለ ይሄዳል ማለት ነው። ይሄ ነው የክርስትና ህይወት። ከዚህ ውጭ መዳንም መንገድም ህይወት የለም ማለት ነው። የውይይት ህግ ስለማያቀሰብ። እሺ ቀጥል ዮባ። ኦልሞስት ከ22 የሚለው እያለቀ ስለሆነ 25 ሲል ታቆማለህ ማለት ነው። እያለቀ ስለሆነ ስለተጠቀሙ እሱ። እሺ ፈጠን ለማድረግ እንሞክር። ያው እንደሰማችሁት እምነት ራሱ አያድንም ኢየሱስ ነው እንጂ ብሎናል። እምነት ሌላ ኢየሱስ ሌላ፣ ሁለቱ የተለያዩ አዳኝ ነበር ማለት ነው። እስከዛሬ ሲያምን የነበረው ዛሬ አሻሽሎ እምነት ራሱ አያድንም እምነት ብቻ ብሎ ነው የጀመረው ውይይቱን። በነገራችን ላይ የሚያድነው እምነት ብቻ ነው ብሎ ጀምሮ እምነት ብቻ ራሱ አያድንም ብሎናል። ቴንኪዩ። እንደዚህ አይነት ወዲያ ወዲህ የመጣው ከምን የተነሳ ነው? ያው ታውቁታላችሁ። ከዛ ላይ የጠቀስናቸው ጥቅሶች ነበሩ ቅድም። ለምሳሌ አንደኛ ጴጥሮስን ጠቅሼ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ያሉን ቃል በቃ ልክ እንዳሁኑ አንብቤ ስጠይቀው ካላነበብኩ ሙሉን ብሎ ጊዜ ለመግደል ሞክሯል። ምክንያቱም እዛ ጋር ጥምቀት ያድናል ስለተባለ ጥምቀት ያድናል የሚለውን ከተቀበለ እምነት ብቻ የሚለው ስለሚፈርስ ማለት ነው። ዞሮ ዞሮ እንዲህ ማፍረሱ ካልቀረ ግን ጊዜህን ባትገልብኝ ጥሩ ነበር። እምነት ብቻ ራሱ አያድንም ስላልክ እምነት ያድናል ብዬ ነበር እኔ መግባት የነበረብኝ ማለት ነው። እምነት እንደሚያድን ማሳየት ነበረብን እኛ ክርስቲያኖች። በመጨረሻ ወንድማችን እምነት ራሱ ስለካደ ለአንተ አሁን ያለኝ መልእክት ምንድን ነው? እምነት ያድናል። እሺ እምነት ያድናል። እምነት ያድናል ሲባል ኢየሱስ አያድንም ማለት አይደለም። እና ይሄ ደግሞ ፕሮቴስታንት ውስጥም ተሰምቶ ማይታወቅ ትልቅ ስህተት ነውና ለወደፊቱ እንደዚህ አይነት ስህተት አትስራ። የመጨረሻ ነገር ደግሞ ምንድነው ማለት ብዙን ትምህርት ቅድም ስላነሳ ነው ተለሳልሶ ስለተወራ እንደው የኢየሱስ ተቆርቋሪ ለመምሰል ስለተሞከረ እውነት አለህ ማለት አይደለም። ከቅድም ጀምሮ ሙሉ ለሙሉ ስህተት ነው የምታወራው። ድህነት አልገባም ወዳጄ።
አንዳንድ ነገሮችን ጣል ስታረክ ስለነበረን በዚህ መልኩ እንትመለልህና ድህነትን በፍጹም አልገባም ቁጭ ብለን እንደገና ብትማር እኔ ወንድም በጣም ደስተኛ ነው መሆኑ ምክንያቱም ወደ ድህነት እንድትመጣ ስለምፈልግ ጌታ ኢየሱስ ክርስቶስ የማርቆስ ወንጌል ምዕራፍ 16 ላይ ምን ብሏል? ያመነ የተጠመቀም ይድናል ብሏል። ያመነ የተጠመቀም ይድናል። እኛ እንዴት እንቀበሏል? ልክ እንደዚሁ ስለ ድነት ስናወራ ስለ ፍርድ ስናወራ ደግሞ ያላመነ ይፈረድበታል። ይኸው እቀበሏለሁ። ስለ ድነት ሲጠየቅ ስለ ፍርድ አውርቶ መሸሽ ግን አለማወቅ ነው። ስለ ድነት ስትጠየቅ ስለ ፍርድ ልታወራ አይገባም። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከውሃ እና ከመንፈስ የሚለውን እና የሚል የለውም የሚል ነገር አንስቶ ለመደበቅ ሞክሯል። አሁንም ጊዜ ካለ አሳያለሁ ስላል ግሪኩን አውጥተህ ልታሳየን እንጠብቃለን። ምን ይላል? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። እምነት ብቻ እስካሁን የለም። እምነት ብቻን ማሳየት ስላልቻለ እምነት ብቻ ራሱ አያድንም ብሎ ጨርሶታል ማለት ነው። ጨርሳችኋል? አዎ፣ እናመሰግናለን ሁላችሁንም። አብቅቷል ማለት ነው። ውይይቱ አልቋል። ሀሳብ መስጠት ይቻላል። እንቀጥል። ሉቃስ ምን ያህል ደቂቃ አለ? እሺ አንተ ተናገርና እኔም ትንሽ ነገር ተናገሬ ቃሉ የተሰማልን ኢዮባ እኔ አመስገኘ ሉጣ ባረኪ ሉቃሴ እንደገና እንግዲህ መልሼ አስገብቶ ነው ኢዮብ እንትን ያደርገኝ። ቴንክ ዩ ሶ ማች አገን በጣም አመሰግናችኋለሁ። እግዚአብሔር ከእናንተ ጋር ይሁን፣ ጸጋ ይብዛላችሁ ለሁላችሁም። ኢዮብም ቴንክ ዩ ሶ ማች ማይ ብራዘር። እሺ ወንድማችን ሰላም ደህና እናመሰግናለን። እግዚአብሔር ያክብርልን። እንትን ያደርገኛል። እሺ ቀጥል ሉቃሴ። ጥያቄ ልጠይቅህ። አንድ ማለት ቅድም ሲወጣ የነበረው ኢነርጂ ነበረ ቆይተን ስለነበረ ሉቃስን በጣም እንደወደደው የሱ ሐሳብ እንደተመቸው የሱ አመለካከት የሱ ትምህርት በቃ የተረዳበት አንግል በጣም አፕሪሺየት አድርጎ ኢነርጃይዘር ሆኖ ነበር የወረደው ማለት ነው። ጥያቄ ግን ሉቃስ እውነት ይሄንን በጣም ፕሬዘንት እንድታደርግ ፈልጋለሁና ቅድም እሱ ሲወጣ በነበረክ እይታ ለሱ የነበረክ እይታና አሁን ላይ ደግሞ ከኢዮብ ጋር ያደረጉት እይታ ምንድነው የታዘብከው? ማለት ሰው እውነት ከቃሉ ጋር ሲኖር ምን ይመስላል የሚለውን ከመግለጥ ባለበት ደረጃ እንድታወራ ፈልገዋለሁ። ለምን ለብዙዎች ለኦርቶዶክሳውያንም ለፕሮቴስታንትም ሰው በቃሉ ላይ እንዴት አለ የሚለውን ነገር እንድታወራ ስለፈለኩ ቴንክ ዩ። ያ ውይይታችን ስንጀምረው ስለ ቅዱስ ቁርባን ጀምረን ነበረ። ያው ቤት ርዕስ እሱ ስለነበረ ስለሱ አውርተን አንዱ ወንድም ገብቶ ነበረ፣ አፖስትል ምናምን ነው ስሙ። እሱም ገብቶ ነበረ እና በቃ የኦርቶዶክስ እምነት እንደዚህ ነው የምታምነው እንደዚህ ነው ብለው ነበረ እና እኔም አስተማሪ ነኝ፣ ማውቀው ልታስተምረኝ አትችልም። ቤተክርስቲያን ብታስተምረኝ አባቶች ያስቀምጡልኝ ትምህርት ነው የምቀበለው እንጂ ግለሰብ ሀሳብ አልቀበልም። እና እኔም ራሴ ወደ ቤተክርስቲያን የተመለስኩት እኮ ቤተክርስቲያን ትምህርቷ ትክክል ነው፣ እኔ ራሴ ያረዳል የትም አያደርስም ቢሆን ነገር ስላሰብኩኝ ነው፣ ወደዛ ድንጋቤ ስለመጣው ነው። እና ስለ ቁርባን አውርተን ከዛ ወደ እየዘለው ወደ ቅዳሴ ለማውራት ስለ አኩቴተ ቁርባን እዚያ ነገሮች ባይዘዌ ሰው በቁርባን ሳያምን ቅዳሴ በፍጹም ከኔ ጋር ሊያወራ አይችልም። በፍጹም ሊያወራ አይችልም። በክርስቶስ ጋር አንድ ሳንሆን ቅዳሴ እንዴት እናወራለን? እሱ ሌላ ሌቨል እኮ እሱ ሰማያዊ አምልኮ ሰማይና ምድር አንድ የሚሆንበት ሰማያዊ አምልኮ ነው በጣም እና በመስዋዕቱ ላይ የሚሰዋው መስዋዕት አንድ ሳንሆን በግንዛቤ በአነጋገር ወደ እሱ መሄድ አንችልም ብዬ ተናግሬ ነበር። እና የጌታ ስጋና ደም በምን መንገድ ነው የምታየው ብዬ ነው የጠየኩት። ሲያወራ ምንድነው ያለው? እኔ ማስበው እሱና አፖስትል ሁለቱ እኔ ሎንግ ሪኮርዲንግ አለኝ 6 ሰዓት ምናምን ተቀምጠናል ዛሬ። ምንድነው ያለው? ሁለቱም ህብረት አለው ከክርስቶስ ጋር ስጋው ደሙ። እሺ እና ህብረት ካለው ይሄ ህብረትነት በምን መንገድ ነው የምትረዳው? ህብረት አለው የሚለው አንደኛ ቆሮንቶስ ምዕራፍ 10 አንብቤ ነበረ፣ በእንግሊዝኛ በአማርኛ ሁለቱም መንገድ። በእንግሊዝኛ በቂ ካልሆነ በአማርኛ
እና ስሰማው ምንድነው ያለኝ በጣም ከባድ ነው። እንደ የሆነ ካኒባሊዝም አንዳንድ ኤቲስቶች የሆነ እኛ ስለ ቁርባን ስናወራ የሆነ ካኒባሊዝም መንገድ የሚወስዱት ሰዎች አሉ ስባት እና እንደዚ አይነት ነገር እየሄደ ነበረ ወደዚ አይነት ንግግር ለማውራት እና አቆምኩትና ይሄ በፍጹም የማይሆን ነገር ነው አናውራም እና ያልኩት አንዴ በተሰዋ መስዋዕት በዕለተ መስቀል ላይ በዕለተ ዓርብ የተሰራው መስዋዕትነት የቁርስ ስጋ የፈሰሰው ደም ከሱ መስዋዕት ነው የምንቀበለው እንጂ ዳግመኛ ክርስቶስ በቤተ መቅደስ ውስጥ እየተሰቀለ ወይ እየተገደለ አይደለም ብሎ ነው ያቆምኩት። ወደዛ ይሄ ኢየሱስ ክርስቶስ እየተገደለ ነው የተሰቀለ ነው ዳግመኛ እየገደሉት ነው የሚለውን ነገር በጣም ከባድ ንግግር እየመጣ ነበር። እሱም ራሱ ህብስት በው እያልኩት ነበረ። ቂጣ ይለዋል እሱና ጓደኛው ወይ ከሱ ጋር የገባው ወንድም እና ቂጣ የሚባል ነገር በፍጹም ተርሚኖሎጂው ደስ አይልም። በዚህኛው በአማርኛም አይመችም። ብሬድ ህብስት ነው የሚሻለው። ብሉይ ኪዳን በአዲስ ኪዳን ህብስት ነው መጽሐፍ ቅዱስ ሲጀምር። ቂጣ የሚባል ነገር ሽታው የለም መጽሐፍ ቅዱስ ውስጥ እና በዚህ ላይ ስናወራ ምንድነው ያልኩት ቅዱስ ቁርባን የክርስቶስ ጸጋ ከክርስቶስ የምንቀበለው ድህነት ነው የዘላለም ህይወት ነው እንጂ ከክርስቶስ ተነጥሎ የድህነት መንገድ አይደለም። ቅዱስ ቁርባን ብንል የዘላለም ህይወት የምናገኝበት ከክርስቶስ ነው። የሚያጸድቀን የሚያድነን ያተሰሬት የሚሰጠን የዘላለም ህይወት የሚሰጠን ክርስቶስ ነው። በሚስጥራት በኩል ክርስቶስ እናገኘዋለን። ለዚህ ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ያለ ቤተክርስቲያን መዳናችን መፈጸም አይቻልም። ወደ ክርስቶስ መቅረብ አይቻልም። ከቤተክርስቲያን ውጭ የሆነ እንግዲህ ቁርባን ልትቀበል አትችልም እንጂ ቤት ተቀምጣ አይደለም ቁርባን የምንቀበል አይደለ እና ቤተክርስቲያን ያስፈልጋል ለቅዱስ ጋብቻ፣ ለጥምቀት፣ ለቁርባን፣ ለሚስጥረ ቀንዲል ለራሱ የተታሙ ሰዎች ሽማግሌውን ጥሩ በእግዚአብሔር ስም ይጠራሉ። የሚጠሩት የእግዚአብሔርን ስም ቅባው የዛ ቅዱስ ዘይት ሲያርግበት እዛ የተጣመመ ሰው ይፈወሳል፣ የኃጢአት ስርየት ያገኛል። እና ሚስጥራት አስፈላጊ ናቸው ብዬ ተናግሬ ነበረ። ከዛ ምንድን ነው ያደረጉት? ኦኬ በሳልቬሽን ውስጥ የኛ ድርሻ አለ። ይሄ ፐርሰንት እያደረጉ ነበረ 10%፣ 50%፣ 100%። ምንድን ነው ስንት ነው? ምንድን ነው ያልኩት? አንተ እኮ በጸጋ ያገኘኸው ድህነት ተጠብቋል። አሁን ደግሞ መጽሐፍ ቅዱስ ምን ይላል? የመዳን ቀን ዛሬ ነው። ይህ ማለት ድነናል፣ ፓስት ቴንስ እየዳነን ነው። አሁን እንድናለን፣ ፊውቸር ቴንስ አለ። ፓስት ቴንስ፣ ፊውቸር ቴንስ አለ፣ ፕሬዘንት ደግሞ አለ። ይሄ ደግሞ በደንብ ማወቅ አለብን። ለምን እንደው ስለ መስቀሉ ሲናገር ቅዱስ ጳውሎስ ለሚጠፉ ሰዎች የመስቀል ስብከት ከንቱ ነው፣ እኛ ግን ለምንድን የእግዚአብሔር ኃይል ነው። ይሄ የዳንን ሳይሆን የምንድን ነው ሰዎች፣ ይሄ የእግዚአብሔር ኃይል ነው። ይሄ ፊውቸር ቴንስ ነው የሚናገረው ቅዱስ ጳውሎስ። አንዴ የዳነ የዘላለም ይድናል የሚለውን ትምህርት በፍጹም ያስተማረ ሐዋርያ የለም፣ ወንጌላዊ የለም፣ በመጽሐፍ ውስጥ አናገኝም። ይሄ በጣም እንግዳ ትምህርት ነው። ባይዘ ወይ አንደኛ። ሁለተኛ ደግሞ በጣም ኃጢአት እንድንሰራ ብርታት የሚሰጥ ትምህርት ነው። መቃብር የሚያስገባ ትምህርት ነው። እውነት ለመናገር ስንት ጓደኞቼ ከእኔ ጋር ያደጉ ጓደኞቼ ስንታቸው ነው የሞቱት በሱስ በብዙ ነገር በእንደዚህ አይነት አመለካከት ውስጥ የነበሩ። ለምን እንደዚህ አይነት አመለካከት ሲኖረን ምንም ኃጢአት በስራ ድህነት አይታጠም ስታስብ በጣም አደጋ ውስጥ ነው የምትገባው። በጣም አደገኛ ነገር ውስጥ ነው የምትገባው እና በጣም ብዙ ነገር አውርቼ ነበር። መልከጼዴቅ ያቀረበው ህብስትና ወይኑ እሱ የአዲስ ኪዳን የክህነት አገልግሎት ጥላ እንደሆነ፣ ስለ መሠዊያ ቅዱስ ጳውሎስ የሚለው መሠዊያ አለን የሚለውን አስቀምጫለሁ። የብሉይ ኪዳን መሠዊያ አገልግሎት ምን እንደነበር አስቀምጫለሁ። ስንት ነገር አውርቼ እሺ ይላል። ከዛ ምንድነው የሚለው? አይ እንዴት ነው ሉቃስ እንዴ በጸጋ ድነናል እንድዳን ከተናገረ እንዴት ነው ስራ የምትተካው ይላል። ይሄ አንደኛው ዋናው ችግሩ ምንድነው? ብዙ ሰው እንዲወቀስ አይፈልግም። ክርስትና መወቀስ አለብን። ሕሊናችን ካልተወቀሰ በእግዚአብሔር ቃል ጽድቅ ልንሰራ አንችልም።
እና ምቾት አይደለም ክርስትና። ለዛ ነው ክርስትና ቀላል አይደለም የሚባለው። ሩጫ አለ፣ መውደቅ መነሳት አለ። እና ብዙ ነገር አውርተን ከዛ ሽፍት ማድረግ ጀመሩ። ምንድነው ያሉት? ኦኬ ይሄ ህብረት አለ። ኦኬ የክርስቶስ ስጋና ደም አሉ። በጣም ሳውራ ስክራክር ጥቅስ ሳወጣ እጅ ሰጡ፣ ሶሬንደር አደረጉ። እሺ ተመስገን ብዬ ተጠይቀው እንደገና ምንድነው ያለው? አይ እንደዛ አይደለም፣ ይሄ የጌታ ስጋና ደም ቁርባን አይደለም፣ በቃ ይሄ መታሰቢያ ብቻ ነው አለ። መጽሐፍ ውስጥ ለመታሰቢያ አድርጉት እንጂ መታሰቢያ ብቻ ነው አላለም። መታሰቢያ ሲጀመር ሜሞሪ ማድረግ ማለት መዘከር ማለት ማሰብ ማስተዋል እንጂ ያሳነሰዋል የሚለው ነገር የለም። ከስቅለቱ በፊት ክርስቶስ ተናግሯል ለ12 ደቀ መዛሙርቱ አይደለ? ይሄ ስጋዬ ነው፣ ይሄ ደሜ ነው። ቅዱስ ጳውሎስ ደግሞ አበጥሮ ተናግሯል። ቅዱስ ዮሐንስ ተናግሯል የክርስቶስ ስጋና ደም እንደሆነ። እኔ ለእንደዚህ አይነት ሰው አንደኛው ችግሩ ምንድነው? ብዙ ሰዎች የሚያስቡት ምንድነው? እንደ ፈሪሳውያን ነው። ፈሪሳውያን ምን አሉ? እንዴት ይሄ ስጋን ቆርጦ እንዴት ለኛ ይሰጣል እንድንበላው ማለት አይደለ? ፈሪሳውያን ብዙ በአሁን ጊዜ የምናየው በምዕራባውያን ክርስትና ውስጥ የፈሪሳውያን አነጋገርና አስተሳሰብ በጣም አለ። በጣም ነው የሚያሳዝነው። የትንሣኤ ሙታንም አያምኑም፣ በቅዱሳን ሕያውነት አያምኑም፣ እኛ የእዛን ሕይወት እንዳለን አያስተውሉም። ቅዱስ ቁርባን በቃ ቂጣ ነው ምናምን ማለት በጣም ኃጢአት ነው። በነገራችን ላይ ንስሐ የሚያስገባ ንስሐ የሚያስፈልግ ነገር ነው። ጥምቀት ደግሞ ውሃ ነው። በቃ ይሄ እንደዚህ የሚናገር ሰው እንዴት ከእስልምና ተለየ የሚለው ነገር ትልቅ ጥያቄ ያመጣል በእኔ አእምሮ እና በጣም ከባድ ነበር ለማውራት ለመረዳት ያለው ችግር። እኔ የሚመስለኝ ዋናው ችግሩ እጅ አለመስጠት ነው። እጅ አልሰጥም የሚለው ነገር ነው ማየው እና እሱ ነው የነበረው ችግሩ። እንግዲህ አሁን ግን ከዮባ ሲያወራ ቲንክ ነርቨስ ሆኖ ነበረ መሰለኝ፣ ጭንቀት ውስጥ ነበረ። ለምን በደምብ ሀሳቡ መግለጽ አልቻለን። በጣም ድምፁ ሼክ እያደረገ ነበረ። ከኔ ጋራ በደምብ እያወራኝ ነበረ። ግን ይሄ የአንተ በኦርቶዶክስ ውስጥ የዳንክ በቃ ስፔሻል አንተ ነው የዳንከው የሚለውን ነገር ተናግሮ ነበረ። እኔ ደግሞ በቃ የሚለው ነገር የራሱ ጉዳይ ነው። የምናገረው የቤተክርስቲያን ትምህርት ነው። ይስማ፣ ከሰማ ይግባ፣ በጆሮ ካልገባ ችግር የለው። ዳነ አልዳንም ቢለኝ ሰው ምንም ችግር የለም፣ ገነት የሚያስገባኝ አለኝ እና እሱ ነው የነበረው ችግሩ። ዋናው ያለው ችግር ምንድነው? ቅዱስ ቁርባን የዛሬው ሕይወት ይሰጣል ስንል በቃ ይሄ ማለት ከክርስቶስ ውጭ ሌላ መዳን መንገድ አለ የሚያስቡት። ጥምቀት ያድናል። ኦኬ ኢየሱስ በመስቀል ነው ያዳነኝ። ለምንድነው ጥምቀት የሚያድነኝ እንዴ? ከአምላኬ ጋር ይጋጫል፣ መስቀሉ ስራ ያሳነሳል። እንደዚህ አይነት ሀሳብ ስላለ እኔ ይገባኛል ምን አይነት በምን መንገድ ነገሮች እንደሚያዩ። መላእክትን ያድናሉ ስንል ራሱ ከርኩሳን መናፍስት፣ ከክፉ ከሞት፣ ከክፉ ነገር፣ ከመጥመድ፣ ከአደጋ፣ ከብዙ ነገር ያድኑናል። ይሄ ማለት የክርስቶስ አቤዛነት ይተክታል? በፍጹም አይደለም። እና ነገሮች በትክክል መረዳት አለብኝ የሚለውን ነገር ሰው ሊያስተውል ይገባል እንጂ ጀጅንግ ቡክ ባይ ዘ ከቨር መጽሐፉ እንዳለው መልክ በቃ እንደዚህ ነው ማለት ይከብዳል። እና ለዛ ነው ቢያንስ ወደ ኦርቶዶክስ መምጣት ካልፈለግ ወይ ኦርቶዶክስ ከከበደ ቴዎሎጂው መካኒሱ ውስጥ ሆነ በአንተ ምቾት ውስጥ ሆነ በዛ ውስጥ መካኒሱ ውስጥ ካየክ መጽሐፋቸው ካየክ እነ ኮንኮርድ ካቴኪዝማቸው ካየክ ወደ ኦርቶዶክስ በጣም የቀረበ ነገር አላቸው። ሰው ሳክራሜንታል ነገር ፍቅር ለሳክራሜንት ከፍ ይላል ብዬ ነበረ። ከዛ ቴንኪዩ ምናምን ኦኬ እሺ ምናምን ብሎ ነበር ወጣ እና እኔ አላቅም ምን ፕሮቮክ እንዳደረገው አላቅም። በጣም አልጠበቁትም። እምነት እዚህ ዙሪያ ነበረ እናንተ ያወራችሁት የነበረው እስካሁን ባወራህበት። ኦኬ እንግዲህ ኢዮባ ደግሞ ከገባ በኋላ ኢዮባ በድጋሚ ቃል ተሰማልን፣ አንተንም ሉቃስ ቃሉ ተሰማልን ብያለሁ። እንግዲህ ወገናችን ወንድማችን ማለት ነው ሊወያይ የገባው
እምነት ብቻ የሚለው ለማሳየት ነበረ እና ከአምስቱ ሶሎዎች ውስጥ አንዱ እምነት ብቻ ነው፣ አንደኛው ደግሞ ክርስቶስ ብቻ ነው እንደሚታወቅ። ኖ ክርስቶስ ብቻ አለና እምነት ብቻ ንፋቃት ማለት ነው። እና ጴንጤዎች እርማችሁን አውጡ፣ ከአምስቱ 4 ሶሎዎች ቀርተዋል። ማን ተክዷል? እምነት ብቻ ተክዷል። ይህን ማን ያለው? ጴንጤ ወገናችሁ ማለት ነው፣ ወንድማችሁ። ኖ እምነት ብቻ አይደለም አያድንም አለ። ያን ሁላ ሰዓት እንግዲህ ሲከራከሩ ወይም ሲነጋገሩ የቆዩት ራሱ እርሱ እምነት ብቻ የሚለው በመጽሐፍ ቅዱስ አስረድቶ መዳኛ መንገዱ በብቻ ታጥራ ሌላ ነገሮችን ባገለለ መልኩ ሚስጥራትን ባገለለ መልኩ ምን በሚለው ነበር ሊወያይ የገባው? እምነት ብቻ። ስንት ቀሩ? ከአምስቱ 4 ቀርተዋል። ትንሽ ደግሞ ቢቆዩ በእርግጠኝነት ማለት ነው የት ገቡ አምስቱን ብሎ ሊወጣ ይችል ነበር። እና ለማንኛውም ሲጠየቅ ጥያቄና መልስ ላይ ከጥያቄና መልሱ ስንጀምር በግልጽ እንደተመለከታችሁት አንዱም ጥያቄ ሲመለስ አላየንም። ይሄ መቼም እዚህ ውስጥ ያላችሁ ፕሮቴስታንትም ካላችሁ እንደው ለአእምሯችሁ ለህሊናችሁ እንቶ አንድም ጥያቄ ሲመለስ አልነበረም። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት ምሳሌ ሆኖ አሁን ያድነናል የሚለውን ጠቀሰ ኢዮብ እና ሲጠቅስ ይሄን ካነበበለት በኋላ ምን ያድናል ነው የተባለው ነው ጥያቄው እዛው ላይ ባለው መልሱ በግልጽ ተቀምጧል። ጥምቀት ነው የሚለው ምን ሆኖ ምሳሌ ሆኖ መቼ ያድናል? አሁን ጴጥሮስ ራሱን የሚጨምርና ነው ያድነናል ነው የሚለው። ባይ ዘ ዌይ ጴጥሮስ ራሱን የሚጨምርና ያድነናል ነው የሚናገረው። ስለዚህ ቃሉ በግልጽ ተቀምጦ እያለ ምን አደረገው? ቆይና አነበው አለ። ለማውጣት 1 ደቂቃ ፈጀ። ሄደ አወጣ፣ ከ21 እስከ መጨረሻው አነበበ። ከዛስ መልስ እሺ ሲባል መልሽ 20 አነባለሁ አለ። አሁን ይሄ በጣም የሚያሳፍር ነው በእውነት ከሆነ እግዚአብሔርን። ይሄ የምትሰሙ የምታደምጡ ካላችሁ ትዝብቱን ለአእምሯችሁ ለህሊናችሁ ይሰዱትና እንዴት ትክክል ያልሆነ ነገር ሲሰራ እንደነበር ታያላችሁ። ሳይክዳት በፊት ግን እምነትን ለማግኘት ወዴትም ሲሄድ እየተመለከትነው ነበረ። ወደ ዕብራውያንም እየሄደ እየተመለከትነው ነበረ። ወደ ሮሜ እየሄደ እየተመለከትነው ነበረ አይደለ? በግልጥ እንደተቀመጠው ማለት ነው። እና ላነብላችሁና ቃሉን ኢዮባም በደንብ ሄዶበታል። ሮሜ ምዕራፍ 10 ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። አሁን እዚችን የጠቀሳት ለምንድን ነበረ? በእምነት ብቻ ስለሚደረገው ጽድቅ ነበረ። ይሄ ጥምቀትን ያገላሉ የነበር ጥያቄው። መልሱ ምንድን ነበረ? ክርክሩ ስለሆነ አዎ ነው የሚሆነው። እዚህ ጋር ግን ሲናገር ራሱ የነበረው ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና። ምንም ማድረግ አለበት ለመዳን? ያመነውን በልቡ በአፉ ደግሞ ምን ማድረግ ነበረበት? መመስከር ነበረበት። ምን ያለውን? ያመነውን ማለት ነው። ከዛ ሮሜ ላይ ሄዱለት ነበረ ኢዮብ። ሮሜ ምዕራፍ 6 ላይ በግልጽ እንደተቀመጠው እንግዲህ ያገላል ብሎ የሚያስብ ከሆነ እንደዚህ የሚል ነገር አለ። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን ካለ በኋላ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም? ምን ይላል? ተመልከቱ። ከሞቱ ጋር አንድ እንሆን ዘንድ ምን አድርገናል? ተጠምቀናል። እዚህ ጋር አሁን እምነት ስለሌለ እምነትን ያገለለ ነው ማለት ነው? አይ እምነት አያስፈልግም ልንል ነው ማለት ነው? ክርስቲያናዊ መረዳት ያስፈልገናል። ሰዎች መጽሐፍ ቅዱስን ስታነቡ ምን እያለ ነው? ሲጀምር እዚህ ጋር ቃሉ በግልጽ እንደተቀመጠው አንድ የምንሆንበትን ነገር እየተናገረ ያለው ቅዱስ ጳውሎስ በጥምቀት ነው። ምን አለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርናል። ከዛ ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። አሁን እዚህ ጋር እምነት ሳልተጠቀሰ እምነት አያስፈልግም እያለ ነው ቅዱስ ጳውሎስ። ስለዚህ መረዳታችን ምናዊ መሆን አለበት፣ ክርስቲያናዊ መሆን አለበት። ኦኬ። እዚህ ጋር እየተናገረ ያለው የተጠመቅነው በምን እንደሆነ የተጠመቅነው ለምን እንደሆነ እየተናገረ ነው። እና ዮሐንስ ወንጌል ምዕራፍ 3 ላይ በግልጽ ኢዮባን በደንብ ሄዶበታል። ቃሉት ያሰማልን። ማርቆስ ወንጌል ምዕራፍ 16 ላይ ያመነና የተጠመቀ ይድናል ይላል ቃሉ ላይ። ምን ያደረገ ይድናል ሲለው ያመነና የተጠመቀ። ስለዚህ ለመዳን ምን ያስፈልጋል እያለ ነው። በሌላ አማርኛ ማመን፣ መጠመቅ። ጥምቀት ያድናል ሲለው አያድንም። ምን አይነት ግራ መጋባት እንደሆነ ተመልከቱ። ለመዳን ምን ያስፈልጋል ይላል ቃሉ? ማመን እና እንግሊዝኛውም ላይ ኤንድ ነው የሚለው ማመን እና መጠመቅ። የምትለው እናን ስለምታሳይ
ያመነም የተጠመቀም ይድናል አለ። ተመልከቱ። ያላመነ ግን ይፈረድበታል። ሲጀምር ካላመነ ለምን ይጠመቃል? አሁን እየተናገረ ያለው እኮ መዳንን እንዴት እንደሚወርስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ የሰራውን ስራ እንዴት ገንዘብ እንደሚያደርገው በግልጽ የተቀመጠን ቃል። የቃሉ ባለቤት ማን ነው? ኢየሱስ። ምን አለ? ለመዳን ማመን መጠመቅ ያስፈልጋል ካለ ክርስቶስን ልናርመው ነው? አይ እንደው ጌታ እዚህ ጋር እንትን ስላለ እቺን ቃል ተሳስቶ ገብቶበት ነው ልንል ነው? ክሎቱ ስብሐት እንደዚህ አይነት ቃል ልናስገባ ነው? ሁለተኛ ዮሐንስ መልእክት አንድ ብቻ ምዕራፍ ባለችው ቁጥር 9 ላይ በክርስቶስ ትምህርት ለማይኖር ነው የሚለው። ተመልከቱ። በማን ትምህርት? በክርስቶስ ትምህርት ለማይኖር አምላክ የለውም። እና እነዚህ ሰዎች በትምህርቱ እየኖሩ ስላልሆኑ በስሙ የመጡ ናቸው፣ በክርስቶስ ስም የመጡ ግን የክርስቶስ ያልሆኑ ናቸው። አምላክ የሌላቸው ናቸው ልንል እንደፍራለን ማለት ነው። ቃሉ እንደተናገረው በክርስቶስ ትምህርት ለሚኖር ግን አብና ወልድስ እንኳን አሉት ይላል። አሜን። ስለዚህ ጌታ እንደዚህ ብሎ አስተማርክ? አዎ አሜን። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አልክ ጌታ? አዎ። ስለዚህ አሜን። ክርስቲያን ለቃሉ ተገዢ ፈጻሚ የሚሆን ነው እንጂ ክርስቶስን ለማረም የሚንደፋደፍ የሆነ አስተምህሮን ይዞ መጽሐፍ ቅዱስን ራሱ መጽሐፍ ቅዱስን እያነበበው ተመልከቱ። በጣም እኮ የሚያስቃችሁና የሚገርማችሁ ነገር እነዚህ ሰዎች እምነታቸው መጽሐፍ ቅዱስ ብቻ ነው። ለቃል ይናገሩታል፣ ያው አንዱን ብቻ ስለተሻረ ማለት ነው። መጽሐፍ ቅዱስ ላይ ደግሞ በግልጥ አማርኛ ከውሃና ከመንፈስ ካልተወለዳችሁ ካለ መንግስቴን የምትወርሱ አይደላችሁ ከተባለ ከውሃና ከመንፈስ መወለድ አለበት ማለት ነው። ከመንፈስ የተባለው ምን ነው ሲባል መንፈስ ቅዱስን ብለው ይናገራሉ። መልካም። ከውሃ ሲባል ውሃን ለመተርጎም ይሯሯጣሉ። ምንን ለመካድ? ጌታ ያስተማረውን ምንን? ጥምቀትን ለመካድ። የሆነ ነገርን ለሆነ ነገር ትርጉም ያመጡለትና የሆነ ነገርን ደግሞ እንደመጣው ደግሞ ለመቀበል ይፈልጋሉ። የሚመቻቸውን ይወስዳሉ፣ የማይመቻቸውን ገፍተው ለመጣል ይሞክራሉ። ምክንያቱም በዛ አስተምሮ ውስጥ ስለሌሉ ማለት ነው። እና በዚህ በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 20 አካባቢ ላይ በመጀመሪያ ይህንን ወቁ፣ በመጽሐፍ ያለውን ትንቢት ሁሉ ከቶ ማንም ለገዛ ራሱ ሊፈታ ወይም ሊተረጉም አልተፈቀደለትም፣ ስልጣን አልተሰጠውም ይላል በግልጽ አማርኛ። እና መጽሐፍ ቅዱስ አረዳዳችሁ ከአባቶች የተለየ ከቤተ ክርስቲያን የተለየ ከሆነ በተረጎምከው ቃል ትሞትበታለህ፣ ህይወት አታገኝበትም። ቃል ይገላል፣ ትርጓሜ ያድናል እንደሚሉት አበው ማለት ነው። እና በጣም ብዙ ነገሮችን ተምረንበታል። እግዚአብሔር አምላክ ጸጋውን ያብዛላችሁ።